እንዴ ወይኔ ምን ነካኝ እንዴ? ሮጥ ነው እንዴ? ምን አስደነገጠኝ እንዴ? ሁሉንም ነገር በቢሮ ዙሪያ ፈተነዋል እኮ ምን አስፈራኝ? እንዴት ቤ አማን ማን ነው? እኔ ይትባረክ ነኝ። ኧረ በእናትህ አትወዛገብ። ደህና ነው ሄሎ ማለት ነው? ነው እንዴ? እኔ ደህና ነኝ። እናንተ ደህና ናችሁ? እንዴት ነው ይትባረክ? ምን እንዳዲሶትሽ ኮረመሚያለሽ? ቀኑ ሙሉ በስራ ሰበብ ቢሮ ስትመላለሽ አልነበር? አንቺ ስለትሽ ናጂ። የት በይና እስኪ በእናትህ ዛሬ አብረን እንሂድ። አይ እዚሁ ቆማለሁ። እረፍ እቆማለሁ። ቆይ ቀይ መብራት 11 ቁጥርን የሚያዝ ጀመረ እንዴ? 11 ቁጥር? አይ ሰው ሆነ ቀይ መብራት አይዘምና እንዴት ትቆማለህ ለማለት ፈልጋ ነው። እቆማለሁ አልኩኝ እንዴ? እንግዲህ እቆማለሁ ይሁን አቆማለሁ ስትል የሰማን መሰለኝ። ሄሎ የት ነህ ማለት? የት ነህ ነው? የት ነህ ነው እንዴ ያልሽኝ? የኛ ኬኛ እየተባለ የሚጮህላት አዲስዬ ውስጥ ነኛ። ምን ነው አንተንም እንደው የኛ ኬኛ ብሎ የሚወስድልኝ ባገኘው። አይ ፎቅ በፎቅ ሆኖ የለማውን እንጂ እንደኔ የገማውን ማን ይፈልገዋል ብለሽ ነው እናት? እንድትፈለግ ራስህን ማልማት ነው። የፈለገ ለምቼ ይሄ ቆርቆሮ ጭንቅላቴ ቢመነጠቅም እነሱ መሬቱን እንጂ ሰው አይፈልጉም። አይዞ አሮጌ ቆርቆሮ አያገለግልም፣ ሂድ ወደ እናት የወለደ አይጥልም ብለው ቢጥሉህም እኔ እናት አለውልህ። አንቺማ የግራ ጎኔን አግኝቼ ባገባ ራሱ ከኔ ላለመለየት የቀኝ ጎኑ ነኝ አልፋታውም ብለሽ ግግም ምትያለሽ። የሰው ልጣጭ አንተ እኮ እንደው አታፍርም? ከዚህ ሰውነት ላይ ግራና ቀኝ ጎን አለኝ ልትል እኮ ይሆናል። ወይኔ ጉዴ! የለም እንዴ? ወይኔ ጉዴ! እኔም ማቀው የኩላሊት ነበር። የጎንም ንቅለሽ ቀላ ተጀመረ እንዴ? መጀመሪያውኑ የሌለህን ከየት መጥቶ ይሸጣል? አንተ እኮ እንደ አክሱም ሐውልት ወጥ ከሆነ አጥንት ተፈልፍለ የተሰራህ ነው። ወጣቋ ለካ ሲሄድ እንደ ሞዴሊስት ሴት ሰበር ሰካ ምለው የጎድና አጥንቴን አውጥተሽ ሸጠሽ ውሃ ልኬን አዛብተሽ ነው። ልክ ያለሽ ሰው እንዳይሰማሽ። ይስማ በገዛ ጎኔ ምን አገባው ይስማ። ግን እናት የአንድ ጎድን ዋጋ ስንት ገባ? አንተ ጎድን ይልቅ የበሬ ጎድን ለጎመን መቀቀያ ውድ ነው። አሁን በሬ ጋር ምን አስኪደሽ? የኩያዬ የትንሿ በግ የበከሏ ጎድን አለልሽ አይደል? ትንሿ በግን ብትሆን እኮ በኪሎ ነው እኩል የሆናችሁት። በዋጋ 3 እጥፍ ነው የምትበልጥ። እባክሽ ተባልኖብሻል። አንቺማ ዋጋዬን በማራከስ ካጠገብሽ እንዳርቅ ነው ሐሳብሽ። ውይ በእናትህ እንደው ራቀኝና እስኪ አስደምመኝ። ቆይ ከዛሬ ነገር ጥሎኝ ይጠፋል እያልሽ ከምትሳቀቂ ለምን ከራስ ጋር አጣብቀሽ ስውር አሰፊኝ? ምን ስውር አሰፋኝ? አንተ እኮ ዋሌት ሳይዝ ነው እጥፍ አድርጌ ኪሴ ነው መከት። እሺ ቆይ እናት ግን አንድ ጥያቄ ልጠይቅሽ። የሳይበር ጥቃት እንዳይደርስብህ ናና በአካል ጠይቅ። ኧረ በስልክ ይሻለኛል። አይንሽን እያየው ለማውራትማ ወኔ ይከዳኛል። ያደለው በሚስቱ ይከዳል፣ አንተ በወኔ ትከዳለህ። እሺ በል ጠይቀኝ። ፈርስት ሌዲ ስለሚባል የኔ ቆየኝና ቅድሚያውን ላንቺ ልሰጥሽ አስቤ ነበር። በምን ነው ቅድሚያ የምትሰጠኝ? እስቲ አግቢ። በምን ሁሉም ነገር ከስራ ውጪ ትርፍ መሆኑን ነግራኛለች። ምን አደናብሮኝ ነው
ስልክ እንጨት ይመስል መሀል መንገድ ላይ ቆማለሁ ብዬ የሚያስቀባጥረኝ ምን ነው ፍጡር ነኝ ባካችሁ። እንደው በምን ሁሉም ነገር ከሥራ ውጭ ትርፍ መሆኑን ነግረሽ ስለገላገልሽኝ ወደፊት ስታረግጂ እሱ ፈጣሪ ይገላግልሽ። መንገድ እንደተዘጋለት ባለስልጣን ሆራ አብረር ብዬ መሄድ ነው። ለካ ተስፋና እናት አሉ። ምን አባህ ነው የማገባው? እናት ደግሞ ሰው ነዋ። አንቱልቱላ ከዚህ እድሜ በኋላ ምን ልሁን ብዬ ነው የማገባው? ሚስት ነዋ። ምን መሆን አማረሽ? መቼም እድሜ ገብቷልና ባል ካልሆንኩ አትይኝም። በስተርጅና ወደ ፈጣሪ በመመለሻዬ ጊዜ ባል ፍለጋ ልዙር? እኔ እያለሁ ለምን ትዞሪያለሽ? ያው ባንቺ እድሜ ምንም ያልተነካ ስለማይገኝ አንድ ንቃይም ቢሆን ከየትም ፈልጌ ከች ነው ማድረግልኝ። አንድ ንቃይ የምታመጣልኝ ባል ነው ቆርቆሮ? አንድ ንቃይ ማለት እናት አግብቶ የፈታ ወይ ደግሞ ሰከንድ አንድ ማለት ነው። ከሆነማ አይቀር አግብቶ የፈታ አልፈልግም። እና ድንግል ይሁንልሽ፣ ለክብሬም ይሁንልኝ። ኧረ እባክሽ አንቺን የሚያክሉ ድንግል ሰውዬ ከየት ላመጣልሽ? እንዴ ሁሉን ነገር በኔ ጣዩ ከየትም ብዬ አመጣልሻለሁ አላልከኝም? ግድ የለሽም እናት፣ በኔ ይሁንብሽ። ድንግል ባይሆንም ድንግል የሚያስንቁ ደንደን ያሉ ብረት መዝጊያ የሆነ ባል ነው ይዤልሽ መጣ። ብረት መዝጊያ ከጭቃ ቤት ጋር አብሮ ስለማይሄድ ይቅርብኝ። እሺ እና እኔ ምን ልሁን? ምን አባክ ልትሆን አማረ? ጭቅጭቅሽን አልቻልኩትማ። እንደ ክፉ ሚስት ለበለብሽኝ እኮ። ወደ ነው የምችለኝ? እናንተ እያለ ብቻዬን ላወራ ነው? የራሴን የጭቅጭቅ ኮታማ እችለዋለሁ። የባል ኮታ ተጨምሮብኝ እኮ ነው ማጥቶ የሆንኩት። አይዞ አንተ የልጅነት ድርሻውን ብቻ ተወጣ፣ የባልነት ድርሻውን እኔው ራሴ አምቄ ይዘዋል። ተጠራቅመ ፈንቅሎ ይወጣለትስ? ፈንቅሎ ከወጣማ ብሶት የወለደው የጭቁጭቁ ሰራዊት ተስፋ ተቆጣጥሮታል ይባልልካላ። ኧረ እኔ እስኪቆጣጠረኝ ምን አስጠበቀኝ? በጊዜ መሸሸጊያዬን አመቻችቼ ላጥ። አንተ እንደሆንክ ሁሉ ነገር ሆድ ነው እንዳበጣ ያንንም ስትለቃቅም ማን ያስጠጋሃል? እሱን ለእኔ ተይው። እንደኔ አይነት በላተኛ አላጣም። ተው እንጂ አታጣም እንዴ? ተባብራችሁ በልታችሁት የሚበላውን ያጣ ህዝብ መሪውን ይበላል ልትይኝ ከሆነ ተሳስተሻል። የዘንድሮ መሪ እንደሆነ አኞ ነው፣ አይበላም። መልሶ ህዝቡን ነው ስልቅጥ አድርጎ የሚበላው። አሁን ለምንድን ነው የፈለግሽ? ናና ቤቱን ጠብቅልኝ። እሱም ቤት ሆኖ ጠብቁኝ አለ እና ምንድነኝ ይበልል? አይ ቤቱ ሲሰራ ሳር ስለበዛበት የከብት መኖ ነኝ ቢል ይሻለው ነበር። ናና እየጋጥክ ጠብቀዋ። ቤቱ ከመቆየቱ ብዛት ቅርስ ሊሆን ስለሚችል ለምን የራሳችንን ሰራዊት አዋቅረን አናስጠብቀው? መንግስት ጥበቃዬን አንስቻለሁ ሲለን ከየዛኔ በግል እናስጠብቀዋለን። አሁንና መጣው ግን እንዳትቆይ። አንቺ ለቅሶ ቤት ከሄድሽ ፈርሾ እንደሚቅም ሰው እግርሽን ዘርግተሽ ከተቀመጥሽ አትነሽ። ኧረ እኔ ብዙ አልቆይም። ቀብራቸው ክፍለ ሀገር ስለሆነ ሸኝቼ ነው የምመለሰው። ምን አልሽኝ? ቀብሩ ክፍለ ሀገር ነው? አዎ ክፍለ ሀገር ነው። ስሞት የትውልድ ቦታ ይወስዳችሁ ቅበሩኝ ብለው ተናዘዋል አሉ። እንዲህ አይነት ሟችማ መበርታታት አለባቸው። ስትሄጂ ግንባራቸውን ግልጭጭ አድርገሽ ሳሚልኝ። ጃጅተው እኮ ነው የሞቱት። እንዴት ብዬ ነው ግንባራቸውን የምስመው? ሕፃን ልጅ ነው ግንባሩ የሚሳመው። ቢጃጁም ግንባራቸውን ይሻላቸዋል። በኋላ ከንፈራቸውን ስመሻቸው ቢነሱስ? ምንን በማስመልከት ነው የምትስሚኝ ቢሉኝሳ? ኢኮኖሚስት ስለሆኑ ነዋ። አዲስ አበባ ውስጥ መሬት ጥብስ ሆኖ እንኳን ለመኖሪያ ለመቀበሪያ 45,000 ብር መግባቱን ሰምተው እኮ ነው በነፃ ሀገሬ ወስዳችሁ ማሳ ውስጥ ቅበሩኝ ያሉት። ማሳ ውስጥ የሚቀበሩት እሳቸው ማዳበሪያ ናቸው እንዴ? ኧረ ማዘር በእናትሽ እንደው በዚህ ዕድሜ ግን አይደብርም? ትንሽ አይከብድም? ሰፈሩን ቀወጥሽው እንዴ? ተንጣጣሽ። ለካ ይሄ ታይቶኝ ነው እቆማለሁ ያልኩት።
አሁን እንዴት ብዬ ነው ወደ ቤት የምገባው? ኧረ ተው ፈጣሪ ይትባረክ። ጉዳይን እዚሁ ምድር ላይ ጨርስ። የምድሩ መሯሯጥ አልበቃ ብሎ ወደ ፈጣሪ መሮጥ አማረ። አላርፍ ያለች ጣት ምን ጠንቁላ ትወጣለች ነው የሚባለው። እኔም አላርፍ ብዬ ነው መከራዬን የጠነቆልኩ። እንዴ አሁንስ በዛ። ቢበዛስ ምን አደርገዋለሁ? ያለኝ አማራጭ መቻል ነው። እስኪመሽ ድረስ ዞር ዞር ማለት ነው። አዎ በዛውም ሀገርን ወቅ ይሆንልኛል። ልንጣጣ ምን አገባሁት? እኔ አገባኝ። በጣም ከመጮሽ የተነሳ ግን አዲስ አበባ ካለ የምትደውይለት ሰው ስለሚሰማሽ የስሙኒ ካርድሽን ለምን ትበያታለሽ ብዬ እኮ። አይመለከቶትም። ለሞባይል ካርድማ አላንስም። ከፈለጉ ልሙላሉት። በጥፊና መትሞይልኝ። መጀመሪያ ከወለድ ነፃ ነው ብለሽ ከቴሌ የተበደርሽውን ካል በከፈልሽ። እኔ ነው ሌላ ሰው ነው የሚያናግሩት? አንቺን ራስሽን አላቅሽም እንዴ? ዱቤም እንዴ ከዱቤሽ ብዛት የተነሳ በቴሌ በር ላይ ስታልፊ አየኝ አላየኝ እያልሽ እንዴት ተንበርከሽ በዳዴ አይደል የምታል? ብፈልግ ምን በዳዴ አስኬደኝ? እንኳን እኔ አገሪቱስ ብትሆን በውጭ ዕዳ ብድር አይደል ቆማ የምትሄደው? በዛ ያንቺ በዛ። ከቴሌ እኮ ስሚ ወንትድ ከመሆንሽ የተነሳ ተሳስተሽ አንድ ቀን ካርድ ብትሞይ የሞሉት ካርድ በትክክል ተሞልቷል ምትሏ ሴትዮ ልጇን እንደ ዳሬ ሴት ለለለለለ ምትል ይመስለኝ። እንደርሶ ከመሆን ብበደር አይሻልም? እሺ እና 19 ቤት ደሞ ከኛ 11ዎቹ ምን አደረጋችሁ ልትሉን ነው? ስሚ የሀገሪቱ እድገት 11 በመቶ ደረሰ የሚባለው ከኛ 11 ቤት ስልክ የተነሳ ነው። ኦኬ 11 ቤት ስለሆኑ ነው እንደ አሮጊት ቁንጥጫ የሚመዘልግ ሚስ ኮል የሚያደርጉት። አንቺ የተመታብሽ። እኔ እኮ እንዳንቺ ከቋድር ሱቅ በ15 ብር አይደለም ያወጣሁት 469 ብር ከ10 ሳንቲሜን ሆጭ አድርጌ ካሽ ከቴሌ ነው። ውይ የተረሳ መሰሎት እንዴ? የእርሶ ቢጤ ጉረኞቹ አይደል እንዴ የመስመር ስልክ በሰልፍ አውጥተው እንደገና ደግሞ በቅሌት በሰልፍ የመለሱት? ማዘር ፍልጥና ብልጥ ለይ እንጂ ማን ነው ፍልጥ ማን ነው ብልጥ? ባኮት ስሚ ፍልጦቹማ ወይ ሚስኮል በማድረግ አሊያም ስልካቸውን በሰይጣን አስለቅፈው እንዲጮህላቸው በማድረግ ቺክ ለመጥበስ የሚፋለጡ ናቸው የሚሟማቱ። እናንተ ብልጦችስ? እኛ ብልጦቹማ ስሚ ሚስት ኮል የሚባል ነገር የለም። ካለም ሚስት ኮል እኔዬ በቤዬ ኃይልሻ እንዲህ እያልን በመላሳችን የችኮቹን ልብ እናቀልጠዋለን። እንደው የእርሶ ምላስ ልብ የሚያቀልጠው እንደ ድራጎን እሳት ነው እንደሚተፋው? አይ አሲድ ነው የሚተፋው። ምን ትሰግጥብኛለች በእናታችሁ እንዴ? ምን ነው እንዳታነሹ ስንስልት በዚህ በርጅና በጎረነን ድምፅሽ አንድ ጊዜ በተለቂ የኔን የጆሮ ታምቡር አይደለም ኦዞንን አትቀጁም እንዴ? በእናትሽ ልጅሻል ናዘር ለናለን ወጣት የነብርጣት ነፃ አውጪ ነው ብለው በጥይት ሳይለመጥጡት ይላል ተስፋ ትኩሳት። ዛሬ እንዴት ተከሰትሽ እባክሽ? ምን እባክህ እናቴን ድስት ላሳርፍ ብዬ። አሪፍ ሐሳብ ነው። በኔ ደረስክበትን ውረሳ። አበባ እያሳየኝ የደረስክበትን ትለኛለህ? ምግብ ላይ ነው በይረ ጽጌ ነው የደረስኩ። ኧረ ጀለስካ ዋናው ከፍቅሩ ነው። አበባ እያሳየኝ ዋናው ፍቅር ነው ትለኛለህ? ተንበርክከ ቀለበት ታረግልኝ ነው? ኧረ አባባል እኮ ነው። እና አባባል አይበላም። ዋናው ፍቅሩ ነው። በዋናው ብር ነው አገዛዝ ስር ስለወደቀ ካለ ከፍለህ ትበላለህ፣ ከሌለ በጠኔ ድፍት ብለህ አፈር ትበላለህ። እንዴ ካለ ፈጣሪማ በጠኔን ሙትም እሱ የከፈተውን ጉሮሮ ሳይዘጋ ያሳድረን። እሱ ጥቅስማ የሚሰራው ያኔ የኢትዮጵያ ሕዝብ 20 ሚሊዮን እያለ ነበር። ኧረ አሁንም ይሰራል። ባካ አይሰራም። አሁን 100 ሚሊዮን ጉሮሮ ተከፍቶበት የስንቱን ዘግቶ ይችላል።
ኧረ እነሱ ምንም አይሳነውም። የሰማይ ወፎቹ ነው ያቸው አያርሱም ያጭዱም የሰማይ አባታቸው ይመግባቸዋል ነው የሚለው ቃል። እሱማ ወፎች እኮ ነው። እነሱ ሩሩ ስለሆነ የሰማይ አባታቸው ይመግባቸዋል። እኛ ክፉ ሆነን እርስ በርሳችን ስንባላ ዝቅ ብሎ ምን ተጽፏል? እኔ እንጃ ምንድን ነው የተጻፈው? ጥረ ግረ በወዝ ብላ የሚል ተቀምጦልሃል። ግን እኮ በአገሪቷ ላይ ስራ የሚባል የለም። ታዲያ ስራ ፍጠሯ። ወጣቱ ስራ ፈላጊ ሳይሆን ስራ ፈጣሪ መሆን አለበት ይላል አዲሱ የመንግስት ፖሊሲ። እኔ እኮ ግራ የሚገባኝ መንግስት በተቀየረ ቁጥር አዲስ የሚወጣው ፖሊሲና አዳዲስ የሚመለመለው ፖሊስ ነው። በተረኝነት አገዛዝ የራሱን ዘመዶች ካልመለመለና ለራሱ የሚመቸውን ፖሊሲ ካላወጣ ምኑን ስልጣን ላይ ወጣ? እሺ እኛ ተራ መቼ ነው? እውነቱን ንገረኝ ካልክ ከ83 ብሔር ብሔረሰቦች መካከል የኛ ተራ እስከሚደርስ ድረስ እንሞታለን። ስለዚህ አንተም ተስፋን ቁረጥ። አረ እንዴ አንቺ ከሞንታርቦ የሚያስንቅ ድምፅሽን ለምን ታባክኘዋለች? እውነቴን ነው። በየመንደሩ የዞር ሰርግ ይኖራቸዋል። ድግስ ሳለ ያልሽ ለምን አታከራየው? አይመለከቱትም። ከፈለጉ ቀበሌ ሂዱና በድምፅ ብክለት ክሰሱኝ። እሺ ይጄ በእናትሽ ቀበሌ ምናምን ሙድን የሚመቸኝ ሰው አይደለሁም። አንቺው እንደለመድሽ እጣቢ ደፋችብኝ፣ ገላመጠችኝ፣ ባይኗ ቂጣየችኝ እያልሽ መካሰስ ትችያለሽ። ኦኬ ምን ያካብዳሉ? የዛሬን አያድርገውና ዛፍ ጥላ ስራ አልነበር እንዴ በአውጫጭኝ የሚካሰሱት? ውያያቴ አውጫጭኝ በመቅረቱ ቅራለሽ እንዴ? በቃ የተተከለው ችግኝ ይደግና ዛፍ ሲሆን እዚያው ዛፉ ስር መጥቼ እካሰስሻለሁ። ክስ በርቆ ውይ እርሶ ቀላል ወንጀል ለመስራት ያብቃዎት እንጂ ይሁሎት ዛፉን አፈላልጌ አመጣሎታለሁ። ሐሳብ አይግባዎት። አልሰማሽም እንዴ አንቺ? ደረጃ እኮ ወደ ከፍተኛ ዲቪዚዮን አደገ እኮ። ዛፍ ጥላ ስር ምናምን ለፍቅረኛሞች ምናምን ተውንላቸው። የት ነው ባኮት ከፍተኛ ዲቪዚዮን? አንቺ ምን ሆነሻል? የራስሽን አፕዴት አድርጊው እንጂ ወደ ዘመናዊነት። እንደዚህ ቆመሽ ከቀረሽ ነግሬሻለሁ። የሰማዕታት ሐውልት ነች ብለው ዱላ ይዘው ያፈርሱሻል። ለምን በግሬደር አያፈርሱኝም? ዘመናዊ የምሆነው በምሰራው ወንጀል ነው። ታዲያስ እንዴ ስሚ፣ በዚህ ጊዜ እኛ የምንሰራውን ረቀቅ ያለ ወንጀል እንኳን የመንደር ሽማግሌ ሊዳኘው ይቅርና ከፍተኛው ፍርድ ቤት ራሱ አያውቀው። ፍርድ ቤት ካላወቀው የእርሶን ወንጀል በፈጣሪ ነው የሚዳኘው። ማዘር እርሶ ሰውዬ እንደ የምክር ቤት አባል ሆነው እኛ ሳናውቅ ያለ መከሰስ መብት ተሰጥቶት እንዴ? በእኛ አይን ሲታይ እኮ የምክር ቤት አባላት ያለ መከሰስ በጣም ብላኔ እርሶ ነው። ሲሰርቁ ከተገኙ ማንቁርቶ ተይዞ ዘብጥያ ነው የሚወርዱት። ዘብጥያ? አዎ ጥያ ይሄ ጥያ ትክል ድንጋዩን ቦርቦረው እስር ቤት ከፈቱ። ቢከፈት ምን ይገርማል? በየቦታው የግል እስር ቤት ከመብዛቱ የተነሳ ወደፊት እኮ በነፍስ ወከፍ አንዳንድ ነው የሚደርስ። ሰሜን አንዳንድ አይደለም ሁለት ሊደርሳችሁ ይችላል። የኔ አይነቱ ግን በጭራሽ እስር ቤት አይገባም። እና ቤተ መንግስት ነው የሚገቡት። ማኔ እስር ቤት ገባን ነው ማረፊያ ቤት ገባ ተብሎ በስም እንዴት እንደተለየ ታውቂያለሽ? እርሶ መቼም የሚሉት ነገር አያጡ። እስቲ ንገሩኝ በምንድን ነው የተለየው? አይወልሽ አነስተኛና ጥቃቅን ሌባው እስር ቤት ገብቶ ደቦቃ የተኛ ደያስ እየበላ ሲታሰር፣ እሺ እናንተ ደረጃ ሌቦችስ የት ነው የምትገቡት? እኛ ደግሞ በቪአይፒ ሌቭል ማረፊያ ቤት ውስጥ እንገባለን። እና ምን ለየው? ማረፊያ ቤት ስሙ ተለየ እንጂ ያው እስር ቤት ነው አይደለም። ማዘር ማረፊያ ቤት ያለው እንክብካቤ እኮ ስላልገባሽ ነው። ስሚ ከላይ በጀት ከስር በእግረኛ እርግፍ ብያሉ ምን እናርግላችሁ ሲሉ እኛ አባይ ላት ቡላያችን ዳፋቅ አለሽ። ወዲያ የማይመስል ነገር አያውሩ። እንኳን ሰረቃችሁ ተብሎ ነው እንዲህ አይነት እንክብካቤ የሚደረግላችሁ። አንቺ እንክብካቤውን ታያለሽ እንዴ? ጸዳ አያለ ላቦር ተጣበሽ እንጂ ልማታዊ ሌባ ተብለሽ ትሸለሚያለሽ።
በለው ለሌባ ሽልማት ምን ይለናል? ስሚ ከፈለግን ደግሞ ጠዋት እንደ መንግስት ሰራተኛ ገባ ብለን ፈርመን ተመልሰን 5 ስታር ሆቴላችን ጀጥ ብለን እንተኛለን። ኦኬ? ሰርቀው ነው በኮሮና ተይዘው ነው ሆቴል የሚገቡት? እቺ ሴትዮ ቻፓ ካለ በሰማይ መንገድ አለ ሲባል በአውሮፕላን መሄድ መስሎሽ ነው እንዴ? ለኛ የሚደረገው እንክብካቤ ልክ እንደ አየር መንገድ ስለሆነ እኮ ነው። ኧረ እርሶ ሰውዬ አይቦትረፉ። ሌባ ይዋረዳል እንጂ ማን ነው የሚያከብረው? ኧረ አያቴ በእናትሽ የድሮ ስርዓት ናፋቂ አትሁኝ። አቦ ተለወጫ አይደለም እናትን ለወጫ እናንቺን ለመለወጥ ነው ጫካ ልገባሽ። ድንቄም ለውጥ። ስሚ ልንገርሽ፣ ሚቤት የሆነ ቻፓ ከለመጠጥሽ ደግሞ የማያከብርሽ ሰው የለም። ዳኛው ራሱ ያንቺን ፋይል አቅፎት እንደሚተኛ ሚስቱን እንድች ብሎ አያውቅም እንዴ? ኧረ እውነት አለው። ለጥንቃቄ ሲባል አገር የቦጠበጠን ሌባ ፋይል አቅፎ መተኛቱ አግባብ ነው? አያያቴ መች ለሀገር አስቦ መሰለሽ እንደ ፋርማሲ እባብ ተጠምጥሞ የሚተኛ እና ከሚስቱ ተጣልቶ ትራስ አቅፌ ከምተኛ ፋይል አቅፌ ልተኛ ብሎ ነው? ማዘር ሚስልሽ ሚሚ የሚል የሴት ስም የጠራው መስሎሽ ነው እንዴ? ሚሊዮን ብር ማለቴ ነው። አረ ለምን ቢሊዮን አይሆንም? እጂ ዝበይ የምን አንቺ በጣም ቁጥር ተዳፈርሽሳ ቢሊዮን ትላለች እንዴ? ባንቆጥረውም እንጥራው እስቲ። ምን አናደዱት? በቃ መጥራት ከፈለግሽ የሰው ስም አለልሽ ሚሊዮን የሚል ሚሊዮን እያልሽ ሀገሩ መዞር ትችያለሽ። በዋጋ ግሽበቱ ምክንያት ቢሊዮን የሚባለውም ስም በቅርቡ ይመጣል። እሺ ስሚ፣ ለማንኛውም ያርግልሽ። ዳኛው ግን ከሚስቱ ይበልጥ የኛም ፋይል ለምን አቅፎ እንደሚተኛ ታውቂያለሽ? ጸዳ ካለው ከለመጠጥነው ብር ላይ የድርሻውን ስለሚካፈል። ምን ሰምተሻል? ብር ምን አለ ፈጣሪ 80 ምናምን ቦታ ከሚከፋፍለን አንድ አድርጎ ቢፈጥር። ፈጣሪማ በሰውነታችን ሁላችንንም አንድ አድርጎ ነው የፈጠረው። ኧረ እኔ ብሄር ምናምን የሚሉትን ማለት ነው። ለሱማ ልዩነታችን ውበታችን፣ ኢትዮጵያዊነታችን አንድነታችን ብሎ በፍቅር ማለት። እሺ ግን መቼ ነው ኢትዮጵያ አንድ የምትሆነው? ቆይ ለልጅ ይታየዋል ብላችሁ ነው እንዴ ይሄን ጥያቄ ለኔ የምትጠይቁኝ? ልጅነት 40 ዓመት ድረስ ሆነ እንዴ? ፖለቲካ ምናምን መስማት ስለምትወድ ብለን እኮ የጠየቅነው። ወድጄ ነው የምሰማው። አንድ ቀን ጠዋት አገሪቷን ቁማር ተበልታችኋል መርሹ እንዳይሉም ብዬ ፈርቼ እኮ ነው እንዴ? እንደዛ ከሆነማ በቃ እኔም ካም በኋላ ፖለቲካ መስማት ጀምራለሁ። ፖለቲካ አታውራ እንጂ መስማት እኮ ችግር የለም። ሰምቼ ካላወራሁማ እንዴት ያስችለኛል? እንዴት አያስችልም? አንተ የወሬ መቋጠሪያ ምንቄ ተበጥሷል እንዴ? በጣም ታካብዳለህ። ያንተ ምንቄ ተበጥሶ ነው በየድክበት ፖለቲካ ምናምን ምንነዛው አይደለም። እንዳንተ ቁስሌን እየነካካ የሚያስወራኝ ስለማይጠፋ ነው። ደግሞ ባወራስ ኢትዮጵያን አንድ የሚያደርግ እንጂ የሚከፋፍል ነገር አላወራው። በአካንተም ባታወራም የሚያወራ ስለማይጠፋ ኢትዮጵያ መቼም አንድ አትሆንም። ኢትዮጵያን የምትራገመው አንተ የግብጽ ዝርያ ያለበት እንዴ? ኢትዮጵያ አንድ ትሆናለች። እሺ አሜን በል። ከብሔርና ከዘር የጸዳ መሪ ይመጣልናል። አሜን በል። እዛ እንባረካለን። ምራዳሜ በጠኔ ድፍት ከምትል እንደ ሆላንድ ቤት ድረስ ወተት በቧንቧ ይመጣላል። እሺ እስከዛ ምን እንሁን? እስከዛ የእናትን ጡት ወተት ጥባ። አንተ ከእናት ስር የማጠፈው የእናትን ጡት እየጠባ ነው። አረ ገበታ ክቡር ነው። ገበታ ቅርቦት ዘረጥጠኝ። አንተስ ወተት እያጠጣከኝ ነው። እና ስግጥ ያለ ጥያቄ ስትጠይቁኝ ምን ላርጋችሁ? ስራ ፍጠሩ አልኳችሁ። ባክ ሁሉ ፈጥሮ ጨርሶት ሲያስደየመው ስራ ፍጠሩ ምናምን ይሉት። እቺ የተቋሚ ፓርቲ አስተሳሰብ ነው። እኔና እናት ዛሬ ያብደ ስራ ፈጠሩ። በቃ እናንተ ጋር አስቀጠረን። አዎ ተስፋ አስቀጠረና ያላንተ ማን አለ? ዘመዶቼ እያሉ እናንተን ማስቀጥለው የኔ ዘመዶች በወረርሽኝ አልቀዋል አሏት። ኦኬ አይዞሽ አትደንግጪ። ያን ያህል እኮ ጨካኞች አይደለንም እንዴ። ብቻችንን አንበላም፣ ተካፍለን ነው የምንበላው። ወገባችሁ ይካፈል። ለምን ወገባችን ከሚካፈል ገንዘቡን አንካፈለውም? አንቺም ደግሞ እርግማንሽን ቆጥቢ፣ አታባክኝ። ወይኔ አገሬ! እናንተው ዳኛ እናንተው ቀማኛ ሆናችሁ አገሬን በዝብዛችሁ ራቁቷን አስቀራችሁት። ለምን ራቁቷን ትቀራለች እንዴ? ከውጭ የመጣን ዘራፊዎች አይደለንም፣ ወገን ነን።
በቃ እኛው ፈንድ አድርገን ሸፈን እናደርጋታለን። አንፈልግም። ፈንድም በጀትም ካስፈለገ ከመንግስት እንጂ ከሌቦች አንወስድ። አቤት ምን አልሽ አንቺ? እና እስከ ዛሬ የኖርሽው በመንግስት ፈንድ ነው? እና ባስማት ነው? አይው ባስማት ነው እንጂ በመንግስት ፈንድ አንድ አባወራ 18 ቤተሰብ ሊያስተዳድር አይችልም። ይችላል። እኛ በላባችን በወዛችን ያገኘነው ስለሆነ በእግዚአብሔርም ዘንድ ይባረክልናል። አንቺ ደግሞ መባረክና መንበርከክ ለይ የዕለት እንጀራዬን ካልሰጠ ብለሽ ከፈጣሪ ጋር ግብ ግብ የምትይዚ ሴትዮ ስለመባረክ ታወራለሽ እንዴ? አዎላለሁ። እኛ በጸሎታችን እንኖራለን። እናንተ ብትፈልጉ እየዘረፋችሁ ከሌቦች ፈንድ እየተደረገላችሁ ኑሩ። እንኖራለን። እንኳን እኛ ስሜ ኮሎምቢያ የምትባል አገር እስኮባር ከተባለ ማፊያ ነው በጀት የሚበጀትላት። ሃሃ የእርሶም የወደፊት እቅዶ የክፍለ ከተማችን እስኮባር ለመሆን ነው። በትክክል ተመልሰዋል። እንዲያውም ሰሞኑን በጋዜጣ አሳውጄ ስሜን ከኃይሉ ወደ እስኮባር ላስለውጥ እያሰብኩ ነው። ታዲያ ምን ችግር አለው? በጋዜጣ እስኪያሳውጁ ድረስ አቶ እስኮባር እያልን ጠራዎታለና። ታንኪው። ይሄ ልማታዊ አጋርነትሽ እኮ ነው ጎረቤትሽ እንደሆን የሚያደርገኝ። በሉ አቶ እስኮባር እዚያው ራሶትን ይቻሉ፣ እኔን አነካኩኝ። አይነካኩኝ አዘር እንዴ! ጎረቤቴ ያልኩ እንጂ ባለቤቴ ያልኩ እንዴ? ቢሉስ ማን ይሰማዎታል? አቅላጭ ነኝ አላሉ? ቀላጯን ሌባ ይፈልጉና እዛው ያቅልጡ። ኧረ በእናትሽ ማዘር ደግሞ እኔ ስም እፈልጋለሁ እንጂ አልፈልግም። በመላጣ ቤት የብብት ፀጉርን ብርቅ ናት አሉ። ማንቶም በእናቶት እርሶን የምትፈልግ አንቺ ምንድን ያልሽው? ማንተውን ያልሽው? ፈላጌ አንድ ሴት ብቻ መስላሽ እንዳይሆን። አዎ ምን ነው ተሳሳትኩ እንዴ? አዎ አጠፋሽ። ስሚ እኔ ኃይሉ በቅንፍ እስኮባር በአንድና በሁለት ችክ የምጠረጠር ሰው አይደለም። እንዲህ ከጠረጠረሽኝ በጣም ክብረ ነክ። በጣም ይቅርታ። በቃ ለክብሮ ማደሻ እንዲሆኑ የዜግነት ክብር የሚለው በኃይልነት ክብር ተቀይሮ ይዘመርሎት። ይገባኛል ይገባኛል። ስሚ እኔ ኃይልሻ የሺህ ሰው ግምት የሚሊዮን ሰው ዋስ ነኝ። ልዕልት ዲያና ራሷ በፎንቃዬ ተሸማትራ ደረቷ ላይ ምን ብላ እንዳስነቀሰች ታውቂያለሽ? እንደው ምን ብላ? እኔ ግን ዝም ብዬ ሁኔታሽን ሳይሆን ከኢቲቪ ጋር የሆነ የአይን ፎንቃ ማሳየትሽ ይቀር። ኧረ አንቺ ፈሪ ዝም በይ። እንዴ ዝም አልልም። ቆይ አንቺ መስሪያ ቤት ውስጥ ታፍኝ፣ መኪና ውስጥም ታፍኝ ልፈንዳልሽ እንዴ? መፈንዳትም ከፈለግሽ ራስሽን ችለሽ ፈንጃ። ለምን ብዬ እዚሁ ሰው በተሰበሰበበት በአደባባይ ነው ፈነዳ። ቆይ ፍሬንድ መጫወት አይቻልም? አረ መብትሽ ነው። ይሄ ደግሞ ይቻላል አትልም? ምድር መብትሽ ነው ምናምን እያልክ ሮማንቲክ ወሬ ፖለቲካ የምታደርገው። ይቅርታ ትንሽ ስለሚያማት ነው። እሰይ ታዲያ ቢያመኝ አሳክምኝ አላልኩሽ? ይኸውልህ ፍሬንድዬ እህቴን ስራ አስቀጥራታለሁ ብዬ በዛው ከባል ጋር አቀጣጥሬያት ቁጭ። ምኞትሽን ነው የምታወሪው? ምኞትስ ቢሆን ጥሩ ምኞት የተመኘውልሽ ደግሞ በጠፋ ባል በሚሙሽ ደግሞ ምላሴ ጥቁር ነው የተመኘኋት ጠጣች እንጂ እስቲ ምላስሽ ልልሽ። ኧረ የኔ ምላስ ምን ያደርግልሻል? ባይሆን የተባረከን ስትስሚው ታይለታለሽ። እስቲ ልጁን ታዩ። ለራሱ የሆነ አሳሳኝ ነገር ነው እኮ ይሄዋ። ዋሸት አይደል? ከማዘን እኮ ነው ፍቅር የሚጀምረው። የኢትዮጵያ ሕዝብ ሁሉም አሳዛኝና ምስኪን ነው እና ከሁሉም ጋር ፍቅር ሊይዝሽ ነው። የሌላው ማዘንና የፍቅር ማዘን ይለያያል እኮ። እያሳዘነ አንጀትሽን በልቶ ቀጥታ ልብሽ ውስጥ ይገባል። የተባረክ ማሳዘን አንጀት አይበላም እኮ። ሳይበላም በቆረጣ ቀጥታ ልብሽ ውስጥ የሚገባ ፎንቃም አለ እኮ ነው የምልሽ። ምን ብላ ተነቀሰ? ፓወር ብላ እንግሊዘኛ አየት ሲተረጎም ኃይልዬ፣ ኃይልሸት፣ ኃይልነት ማለት ነው። ምስኪን የኔ እናት ቃርደው እንደ መብራት ኃይል መቆራረጥ መጀመሩትን እኮ ስላላወቀች ነው። አሮጊቴ ስሚ፣ እንግሊዝ ሀገር መብራት አይቆራረጥም። አሁን እንዲህ ስትይ ብትሰማሽ ምን እንደምትልሽ ታውቂያለሽ? የደም ዝውውርሽ ይቋረጥ ነው የምትልሽ። እንደው አፈር ሲሆን ይቺ አሁን እሷ ያለችውን የደም ዝውውርሽ ይቋረጥ የሚለው በእንግሊዘኛ በል።
ምን ብልሻው ምኑን ታውቂዋለሽ አንቺ? እንግሊዘኛ ይሁን ጃፓንኛ ይሁን ኡዝቤኪስታንኛ ይሁን ምኑን ታውቂዋለሽና ምን ብልሽ? እሺ ምን ልበል? ግድ የለዎትም እንደው ቴሬርም ማርጌ አልናገረው እንጂ እንደው ሲያሙኝ እየተቆራረጠም ቢሆን እሰማዋለሁ። አሁን እኮ አንቺ አያውቅም ብለሽ ነው አይደል እንዲህ የምትይው? ዩ ብለድ ጎ ከት እንግሊዘኛ ተናገሩ እንጂ ከት ብለው ሳቁማን አሉ። ካንቺ ጋር ያወራሁ አሁን እኔ አለቅስ ይሆናል እንጂ ምን ብዬ ስቃለሁ? ይኸውልሽ ከት ማለት መከታተፍ። የደም ዝውውሬን ከትክተው እኮ ክትፎ አደረጉ። እንደው ግን እምኗ ላይ ተነቀሰ። አጠር የሆነውን ንቅሳት እዚህ አንገቷ ላይ። ምን አይነት ድንዙዝ ነች! ለልቧ እንዲቀርብ ደረቷ ላይ ንቅሳት እንደው አይጠፋ ነገር። ሌላ ባል ስታገባ ምን አደረገችው? ያው እርድና ቀኔ ስለተማረች ባል ደግሞ ስታገባ እንዳይጎራበጣት ፓወር ኦፍ ብሪትን የሚለው አሻሻለችው። ወቱ ኃይሉ እንደው እኮ ብዙ ያልተነገረ ታሪክ አሉት። ተይ እባክሽ ቢነገር አይነገር። እዚህ ሀገር መንገድ የሚሰየምልሽና ሐውልት የሚቆምልሽ በጦር ጀግና ስትባይ ነው እንጂ በፍቅር ታሪክ ስትሰሪ አይደለም። ታረጋዋለሽ። እንደው ሐውልትም እንዲሰራሉት ይፈልጋሉ። የጉድ ሀገር 9 ነው አሉ። አንቺ ሴትዮ ገና በትንሿ ታሪክ እንደዚህ ይምታታብሻል። 9 የተባለው ለሀገር አይደለም ለክልል ነው። እሱማ ድሮ ቀረ። አሁን ተከለል የሚለውን የመሰሉ ፋንታውን ዘፈን እየሰሙ እንከለል ብለው ከ9 ወደ 19 እየተባዙ ነው። ይባዙ። አንቺ ምን ነው ደምሽን አፈላው? ምን አገባሽ? ስሚ ብዙ ተባዙ የሚለው ለክልል መስሏቸው ነው። እኔ ምን ደሜ ይፈላል? በጀቱ እንዳንጀት ተበጣጥሶ ከሚሆን አንድ ቢሆኑ ይሻላል ብዬ ነው። እሺ ዮዲት ጉዲት ደሞ ዛሬ የመንግስት በጀት ተቆርቋሪ ሆንሽ እንዴ? ለምን አልቆረቆርም? በጀቱ እኮ የኔም ነው። የማ እኔ ምን ነው ቅራሉት? ኧረ እኔ ለምን ቅር ይለኛል? አንቺ እኮ ብለው ከሰሙሽ መንግስት ከውጭ እርዳታ የሚጠይቀው በዚህ እርዱኝ በሞቴ በሆነ ፊቴ እያሳየ ነው ልትይ ትችያለሽ። ፊቴን ባያሳየም በስሜ እየተለመነ ነው። ባንቺ ስም በዚህ ባለሚቱና በደብሪቱ ሸጊቱም ይሁን ምን ነው ኮራ ቀብረር ያለ ስም ነው ያለኝ። ከረሱት ላስታውሶት ዓለምነሽ ይባላል። ጉድ ፈላ። አንቺ ነሽ ዓለም የምትሆኝው? ምን ነው ይጠራጠራሉ? ኧረ እኔ አልጠራጠርም። ይሄ እኮ ስም ሳይሆን ምኞት። መንደርነሽ መንደሬ እንዲህ መባል ሲገባሽ ዓለምነሽ ብለው ሲያወጡልሽ ግን እችን ታልትንሽ አልሰቀጠጣቸው? የእርሶ ስም አለ አይደል እንዴ? ያሽሙር ስም ልፍስፍስ ሆነው እያሉ ኃይሉ የተባሉት። ስሚ እኔ እኮ ለማህበረሰቡ ሞራል ሲባል ኃይሌን ትንሽ ቀነስ አደረኩት እንጂ መባል የነበረብኝ ፕሮ ማክስ ፕላስ ኃይሉ ነበር። እስቲ ሙች በሉኝ። ስንት የተሞቺ ነው ወይስ በስሜ ተለምኗል እንዳልሽው በሬሳሽም ካልተለመነ አታምኝም? በስሜማ ቀላል ተለምኗል። ኧረ እሺ በእናትሽ አሮጊቷ ስሚ እንኳን ባንቺ ስም ሊለመን ይቀርና ዓለምነሽ የሚባል ስም ለዚህ ሴትዮ ሲወጣላት እያያችሁ እየሰማችሁ እንዴት ዝም አላችሁ ተብለን በዓለም ማህበረሰብ ማዕቀብ ነው የሚጣልብን። በይታረቅ ሁኔታ እንኳን ቆርጦ ሊገባ ልጅ ከባህል ውጭ ሄዳ እንኳን ብትጠይቀው እሺ ማለት አቅም ያለው አይመስለኝም። እንዴት አወቅሽ እባክሽ? ጆሮ ለባለቤቱ ባዳ ነው ማለት ይሄን ጊዜ አይደል? እንዴት አይደል? እኔ ስንት ዓመት ቆይቼ አላወቅኩትኝ። አንቺ ትላንት መጣሽ አቅሙን አወቅሽው አይደል? ስንት ዓመት ቆይቶ እናውቃለሁ። ዋናው ቀርቦ ሰው መረዳት ነው። እኛም ማን ያቀርበናል?
ስሚ የተባረክ ራሱ አንቺ ስትመጪበት ሲሮጥ የነበረው እኮ እንደኔ መስለሽው ነው። ሰው እንዳይቀርብሽ ባህሪሽን ከመስሪያ ቤት ጋር ማመሳሰል ነው። ኧረ አስመሳይማ አልሆንም። ከፈለግሽ አንቺ እያስመሰልሽ ሄደሽ ተለጣፊ። እኔ አስመሳይ አላልኩሽም። የውጭና የመስሪያ ቤት ባህሪሽን ለየኝ ያሉት ደግሞ የመስሪያ ቤትና የውጭ የሚባል ባህሪ አለ። ይወድሽ እና ውጭ እንደምትዘላዘው መስሪያ ቤት የምትዘላዘው ነው። ደግሞ እንግዲህ የመንዘላዘል ምናምን ይርስ ታታምፖከኝ። እሺ በቃ ጥፋቴን አመንኩ አይደል? ግን እኔ ሙጭ የመስሪያ ቤት ዩኒፎርም እንጂ ባህሪ እንዳለ አላውቅም ነበር። አሁን አውቅሽ። ከዚህ በኋላ ጠባይሽን አረም እንዳላረማለሁ። ከዚህ በኋላ በምን አረም ራሱ እንደቀረበ እና ለኔስ እኔ መቅደስ አሳይሻለሁ። ግን ማካ ነው ሴት ልጅ ብትጠይቀውም እሺ ለማለት አቅም የለውም ማለት እኔ በቋቃ ነው አላልኩም። ወይኔ ብለሻል። ልጅ በዚህ ልትሸመጥች ነው እንዴ? ማሹፌት ብላለች አላለች። ቀርታ ሰሙ እንግዲህ ምን አይነቱ ነው? በእግዚአብሔር እንዴት አትሰማም? ጆሮህን እንዳረግሽ ገትረ ወሬያችን ስጠልፍ አልነበር? ኧረ አንቺ ስርዓት ያዥ። የሰው ምን አድርግ ነው የምትይው? አሁን የጸባይሽ ነው የሚታረመው? አይ እንግዲህ አንተም የውጭና የመስሪያ ቤት ባህሪ ፈለጊ። እኔ የመስሪያ ቤት እንጂ የውጭ ባህሪን አርማለሁ ብያለሁ። ስለሚለምድብሽ ከዚህ ብቻ ነው ይሻላል። አይ እንደውም አላርመውም። ተዋል። እኔ ነው ግን ተግባብተን እያወራን የነበረውን ጣልቃ ገብቶ የሚያጣላ ምን አይነት እሱ ምን ያደርግሽ? ራስሽ እኮ ነሽ የጠየቅሽው። እና በጠይቀው የሚነዳው በአይኑ እንጂ በጆሮ አይደል። ጠንቃቃሽ በርሶና ክላክስም እየሰማ ነው የሚነዳው። በቃ እንደውም አውርድባት። ምን አይነቱ ነው? ምን ጠንቃቃ ነው? ቦቅቧቃ ነው። ዛሬ ገና ነው መሰለኝ እዚህ መኪና ላይ ያስቀምጥ። ማነሽ? ብዙ ስለወራሽ ወሬ እንዳትረሺ ቼክ አድርጊ። ለማንኛውም የገቢ ስለሚጎልብህ ፈልገህ አገኘውና ሸጠህ ነዳጅ ሞላበት። እሺ እናት እቺን መክረሻት ቻት። ስለዚህ ለቤተሰብ ምናምን ለሪፈር አድርጊያትና እነሱ ይንኩ። አሁን ባንተ ቤት በእኔ ሰበብ አስምጣ ልትጠብስ አይደል? እስኪ መጀመሪያ እየወሰድክ እንዳታጋጫት የቺፕ ስፖንዳና የመኪና ስፖንዳ ለይተህ ከወቅ። እሺ ትራንስፈር ስንት ከስንቱ ጋጋተሽ ትችያለሽ? አረ በትርሽ ቤቱ አስገብቶ ቀለብሽን ከቤተሰቦችሽ ቤት አስቋጥረሽ ነው። እስኪ ደግሞ ትንሽ ቁጭ ልበል። ኦሆ ዘመኑ ከፍቷል። መንደር ስሯሯ ስለላ ነው ብሎ ጆሮዬን ይዘው ይሰሩኝ። ሰላም አልክ ወንድሜ? ምን ሰላም ውላል? ስሮጥ ነው ያለው። ምን ታደርገዋለህ? ስራ ሁሉም ጋር ሩጫ ነው። ኧረ እኔ ሩጫ በስራ አይደል። ምን ነው ታዲያ ከሰው ተጣልተህ አራሩጦ ነው እንዴ? እኔ ፈሪ ነኝ ከሰው ጋር ተጣልቼ ምሮጥ? ጀግና ነኝ። እሺ በቃ አቧራ ታስነሳ። ምን አቧራ ታስነሳ? እዚህ ሴራሚክ ላይ እንዴት ነው አቧራ የሚነሳው? ነው ስትዞር ስለዋልክ አቧራ ነህ እያልከኝ ነው? እንደዛ አላልኩም። አልከኝ እንጂ አቧራ ታስነሳ አልከኝ እኮ ሽኮኮ ምናምን የለም። ቆይ አቧራ ቢኖርስ አርፌ ነው የተቀመጥኩ አልጨፈሩ። እንዴት ብዬ ነው አቧራው ማስነሳው? ኧረ ወዳጄ አትበለኝ። ደግሞ የታውቄ ነው የምወድ። እኔ እኮ አትናደድ ለማለት ፈልጌ ነው። ብናደድስ እንደ ሕፃን ልጅ መሬት ላይ እየተንፈራፈርኩ አይደለም የምናደደው፣ አቧራውንም ማስነሳው። እሺ በቃ ተው፣ አልተግባባን። ምንም ሳታስቀር እየሰደብከኝ እንዴት ነው የምንግባባው? እሺ በቃ ይቅርታ ወንድሜ። አሁን ምን ልታዘዝ? የማስነሳው አቧራ አምጣልኝ። እንዴ ይቅርታ አልኩኝ እኮ። ይቅርታ አልከኝ። ይቅርታ መጠየቅ የትልቅ ሰው መገለጫ። ነገሩ አንተ ምን ታደርግ? አቧራ አይደለም ጭቃስ ብትለኝ ራሴን እዚህ ሁሉ ጣጣና ቅሌት ውስጥ የከተትኩት ምን አይነቱ ቅሌታሙ ነኝ? ተው በቃ ተረጋጋ ወንድሜ፣ ራስን አትስደብ። እንዳገላግለኝ ሰድበዋለሁ። እንዴ ከማን ጋር ነው የምገላግልህ? ከልክለኝ ለማለት ነው። ምን እንዳልገባው ነገር ትጠመዘዛለህ። አይዞ በቃ ወንድሜ፣ እምረዳ ነገር ካለ ለኔ ንገረኝና ልርዳ። እውነት ብነግርህ ትረዳኛለህ? ምን ችግር አለው? በቃ ይህንን ብርሃን ጨለም
ማድረግልኝና ሹልክ ብዬ ወደ ቤት ሄጄ ልግባ። እንዴ እንደዛ ማድረግማ አልችልም። ካላረክ ዝም በላ። ደግሞ ምንም ሳላስቀር ሚስጥሬ ነግሬ የእነሱ ሳያንስ ከአንተም ጋር ልሯሯጥ እነን ብለው መቼም እናንተ ማዕቀብ ቢጣል ምን ቸገራችሁ? ግማሹን ገንዘብ በዘመዶቻችሁ ግማሹን ደግሞ ከሀገር ውጭ አስወጥታችኋል። ወይ ማዘር ወይ ማዘር ወይ ማዘር እኔ ልቀላውጥልሽ እንዴ አንቺ ገንዘቡ እንዴት እንደሚገኝ ማሰብ ሲገባሽ እኛ እንዴት እንዳስቀመጥነው ስታጠኝ ነው አይኖርሽው። ምን ላርግ? ለወደፊቱ ለመከላከል ይጠቅመኛል ብዬ እኮ ነው። ወገኛ ስሜ እኛን ለመከላከል መሞከር ማለት የሀገሪቱን የመከላከያ ሰራዊት ፊት ለፊት መግጠም ማለት ነው። እንደዛም ተባለ እንዴ? ይኸውልሽ ባይሆን ለመከላከል ውስዋስ ከገባሽ ያለ አይደለ ፈንጣጣ፣ ኩፍኝ፣ ባምቡሌ የመሳሰሉትን ሀገር እንዲጠፉ ብትከላከይ ይሻልሽ። እሱን እናያለን። አሁን ተነሱ፣ ለቅሶ እንድረስ፣ እንሂድ። እኔ ነኝ የምደርሰው? አዎ እርሶ። አንቺ እዚህ ቁጭ ብዬ ሳዋራሽ እንደው ቡና ማጣጣሽ ጎረቤት ሲያደረግሽ እንጂ ሂጂና እኮ ወይዘሮ የተባረጋ መድረስ ትችያለሽ። እሱ ምን በወጣው? እርሶስ ቢሆኑ እንደው ከማህበረሰቡ አይደል እንደ ወጡት? እና ከማህበረሰቡ በወጣስ? ስሚ እኔና ልጄ የሥራ ክፍፍል አድርገናል። ነጠላ አዘግዝቆ ለቅሶ መድረስ፣ ምስር መልቀም የይትባረክ ድርሻ። ይሄን የዋህ ሞኝ ልጅ አገኙ እንደፈለጉ ይጫወቱበታል። እኮ መጫወት አይደለም የሥራ ክፍፍል ማድረግን። ስሜ ሰው ከተሰማራ እንደየስሜቱ ከባለበት ስፍራ አይቀርም ማፍራቱ የሚለውን የጓደኛሽን የብዙነሽ በቀለን ዘፈን አልሰማሽም? አውቀዋለሁ። ለቅሶ ሆነ እንጂ አንቆረቁርሎት ነበረ። ተይ እንጂ ሂጂና ውሃ በጆጋ አንቆርቁር። እቺ አቦሬ ድምፅ። አሁን ለቅሶውን ቢደርሱ አይሻሎትም? የአቶ አጎናፍር አባት እኮ ናቸው የሞቱት። ለቅሶውን ባልሰማ ሊቀጡት እንዳይሆን። እኔ አልሰማም። የአጎናፍር አባት ነው ያልሽኝ? አዎ የአቶ አጎናፍር አባት። በጣም ይገርማል። ምኑ ነው የሚገርመው? እስከ ዛሬ መኖራቸው ማለት እንዴ! እኛን ያመለቅሶ ደርሶ ማበረታታት ነው። እንኳን ፈግም ማሉልኝ ማለት ዳራ አይባልም? ይባላል። ለምን አይባልም? እኚህ ማርች የሰው ማርች የእኛ ዕድሜ ሁሉ ሙጭልፍ አድርገው የኖሩ ናቸው። እኔ የለሁበት። እርሶ እንደሆነ የግፈኞች አምባሳደር ለመሆን አስበዋል መሰለኝ። ግፍ እያሰባሰቡ ነው። እሳቸው 3 ሰው አንቱ የሚባልበትን ዕድሜ ሲኖሩ ግፍ ያልፈሩ እኔ አንድ ፍሬው ልጅ ለምንድን ነው ግፍ? አንድ ፍሬ ነው ያሉት? አንድ ፍሬ ምን ነው? ምን ልትይ? ኧረ እኔ ምን እላለሁ? እርሶን የሚያህል ግብዳ ሰውዬ የምን ፍሬ እንደሆኑ እኮ ግራ ግብት ብሎኝ እኮ ነው። የዱባ ፍሬ ልበልሽ? አልቀረቦት። አሁን በእርሶ ቤት ትልቁን ፍሬ መምረጦ ነው። አሁን ተነሱና ለቅሶውን እንድረስ። ልጃቸው አጎናፍር ይቀየሞታል። ልጃቸው አትበይ። እሱ ራሱ ልጅነቱን ረስቶ ከጃጀ ቆየ። ሰሞኑን ይኸውልሽ እሱ መሞቱ ስለማይቀር ጠቅለል አድርጌ የጠቅላይ ደርሳቸዋል። ማን እንደሚቀድም ፈጣሪ ነው የሚያውቀው። ስሜ አጎናፍር በሩጫ ይሆናል እንጂ በሞትማ እኔ ሊቀድመኝ አይችልም። ጄድ ብሎ ፈጣሪ ረስቶ በሉ እኔ ልሂድ። መቼም ለቅሶ የሚባል ነገር ትወጃለሽ። ቅምቀማ የለውም እንጂ ለቅሶ ቤቱን እኮ ልክ እንደ ናይት ክለብ እኮ ነው የምትቆጥረው። የሚያካልብ ነገር ያካልቦት። ስሚ ለቅሶ ቤት እንዴት ጌዳ እንደምትይ በእናትሽ ላሳይሽ። አንዴ ላሳይሽ ጌዳ። ወይኔ አባቴ እኔ ጠንበል የኔ መልካም ሰው ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። የኔ ትልቅ ሰው ወይኔ እንዲህ ነው አይደል የምትይው? ስዞር ተቃጥዬ ፋንታዬን ጨረስኩት።
ኧረ ሌላ የሚጠጣ ነገር ልዘዝ መሰለኝ። ፋንቴን አስሬ ከንፈሬን እንቁልልጭ እያልኩ ስመልሰው የሚያሰው ምን ይለኛል? ኖኔም ብሎ ፋንታ ጠጪ። ለጨነቀው ሰው ጣፋጭ ምን ያደርግለታል? 2 ሊትር ወይም ብጋተር ይሄኔ ጭንቀቴን በዲያሊሲስ መልኩ ያወጣልኝ ነው። ናስኪ ሂሳብ ላምጣ። ምን ነው ትቸኩላለህ? አልቸኩልም። እኔም ማስራዬን ጥዬ እሄዳለሁ። ካልቸኮልክ ቆይ ቤቱን ልዘጉ የማጣሪያ ሽያጭ ላይ ናችሁ? ቤቱ በቅርቡ ነው የተከፈተው። ረጅም ሰዓት ስለተቀመጥክ ተጠቅመህ የጨረስክ መስሎኝ ነው። መቀመጥ አይደለም አንጥፌ ብተኛ አንተ ምን አስጨነቀ? እኔን ምን ያከታትልሃል? ስራህን አርፋ አሰራ። እሺ ይቅርታ። አሁን ለምንድን ነው የጠራኸኝ? አንተ ደግሞ አንዴ አሞገሴን ብላ አስሬ ይቅርታ ትበል። እሺ ይቅርታ። ደገምከው። ከምደክም ለምን እንደመፈክር አጽፈህ ይዘው አዞር። አሁን የሚጠጣ ጨምርልኝ። ፋንታ ነው? አዎ በዛው እንትን ሻማና ድፎ ዳቦ ጨምርበትና ልደቴን አከብራለሁ። ባለቁጥር ሻማ ይኖረናል፣ ድፎ ዳቦ ግን የለን። አስደፋልኛ። ደንበኛ ንጉስ ነው ትሎ የለ። እሺ የሚቻል ከሆነ ማናጀር ልጠይቅ ና እንጂ ሚስጥር የባቄላ ወፍጮ ነው ሄደ ለማንም ዘረግፍ። ከፋንታ ውጭ ሌላ የሚጠጣ የላችሁም? ኧረ አለን ትኩስ ነገር፣ ሻይ፣ ማኪያቶ በዛች ቢጢሌ በምታክል ብርጭቆ አምጥተህልኝ ሲያልቅብኝ ምን ልሆን ነው? ቶሎ እንዳያልቅብህ ደብል ማኪያቶ ላድርግልህ? ደብል በጆግ ነው? ኧረ አይደለም በብርጭቆ ነው። ወዳጄ ጭንቀቴ ምንም አልገባህም። አትያዝ አይደለም የሚባለው? እኔም ያዘ ይዞኝ ነው እንደዚህ የምምታታው። ምንድን ነው ያዘ? በሽታ ነው? አዎ ሱሬን ላውልቅልህና መርፌ ትወጋኛለህ? ካፌ ነው እኮ። እና ካመመኝ ካፌ ምን ላደርግ እመጣለሁ? ነው የሙያ ዘርፍ ለውጥ ልታደርጉ አሰባችኋል? እሺ ንገረኝ፣ ምንድን ነው ያዘ? ፍቅር ነው ያዘኝ። ፍቅር ይዞ ነው እንዴ? አዎ ፍቅርም ቢሆን የሚጠጣላችሁ። ይውል መናገር ፈርተህ ከሆነ ለድፍረት እንዲሆን አልኮል ብትጠጣበት ጥሩ ነው። አልኮል ይሄ ቁስል ላይ የሚደረገው? ኧረ አይደለም፣ አልኮል የሚጠጣ መጠጥ ነው። ኧረ መጠጥ አልጠጣም። በኋላ ሰክሬ ዞሮብኝ ቤት የጠፍቶኝ ውጪ ልደር። እናቴ የት ባረክ ግን እስካሁን ምን ሆኖ ነው የቆየው? ሰው እኮ ውለታ ቢስ ነው። እኔ ፍቅሩ ተሳክቶለት ዓለሙን እየቀጨው ነው። ዓለም አንገት ነው እንደሚቀጨው። አይና አሁን እንደኔና እንዳንቺ መልከ መልካም ሰው አለ? መልከ መልካም ነው መልካመዳ። እንደው ይሄ ምንጫ ፊት መልከ መልካም ነው ስትል አታፍርም? ቆይ አንቺ ከዚህ ፊት ጋር ምንድነው እንደዚህ ያጠማመደሽ? ታይ ግን ታይ፣ በዚህ ፊት ላይ የምታነሺው የጥላቻ ንግግር በኋላ ዋጋ ያስከፍልሻል። ዋጋ ነው ካሳም ያስከፍለኝ። በለው ልቡ ያበጠበት የፍየል ወጠጤ አሉ። ደሃ የደሃ ደሃ ሞለጭ ያልሽ ደሃ አተብለሽ በመንግስት የእውቅና ሰርተፍኬት ተሰጥቶሽ ካሳ ነው አበሳ ነው የምትከፊው? በገንዘብ እንኳን መክፈል ባልችል በጉልበቴ ሰርቼ ከፍላለሁ። የብርሽን ነው? ለማን ነው የምትከፊው? ለህብረተሰቡ ነው። ይሄ መከራ የሆነውን ፊትህን ወልጄ ህብረተሰቡን በማሳቀቄ ካሳ የመክፈል ግዴታ አለ። ፊት ሲታደል መርጬ ወሰድኩ መሰለሽ? ያንቺና የአባቴ ጦስ የመሰለ ፊታችሁ ነው ለኔም ጦስ ይሆነም። ጦስ መሆንህን ካወቅ አርፈህ መቀመጥ ነው። ምን እንደ ሸገር ፓርክ ይሁኝኝ ጎብኙኝ ትላለህ። በለስ ይሄን የመሰለ አንጸባራቂ ፊት ምን ያንሰዋል? አንጸባራቂ ነው አሰቃቂ። እኔም ማዝ ነው ይሄን ፊት ለመድገም አንተን ለምታገባ ሴት ነው። ኧረ እናት አትሳሳች። አፍንጫ ከሚቃና መጀመሪያ ድል ይቃና ብዬ ድሌን ለማቃናት ተፍ ተፍ እያልኩ ነው እንጂ ስንቷ መሰለችሽ ለዘር የምትፈልገኝ። ጎሽ እንኳንም ዘርህን አልሰጥሃት። ትውልድ ይዳን በእኔ ይብቃ ብለህ ይሄን ፊትህን ይዘህ
ከዚህ ምድር ላይ መጥፋት ነው ያለው። ለልጆቻችሁ የተመጣጠነ ምግብ አብሏቸው ሲባል የተመጣጠነ ወሬ እየነገርሽ አሳድገሽ ነው እንደዚህ ሹል ሆኜ የቀረው። ምግብ እኮ አጥቂውን ስለሚያጠቃ ነው እንጂ እንዳበላል ቢሆን እንጀራው ራሱ እጅ ቢኖረው በአድናቆት ነበር የሚያጨበጭብልህ። እንጀራ ቢያጨበጭብ ምን ይገርማል? የመንግስት ጋዜጠኛ ቢው አሽቃባጭ እንዴ! እሺ በሰላም ነው የፈለጉኝ? ምን ነው አንተ የሰላም ሚኒስቴር ነህ እንደ በሰላም የምትፈልግ? በሲቪል ስለምንቀሳቀስ ነው እንጂ እኮ የሰላም ሚኒስትር እኮ። በሀገር አቀፍ ደረጃ ነው ወይስ በየቅያሱ መንደር ውስጥ ነው አንተ ሰላም የምታስከብር? እርሶ ደግሞ ምን ይላሉ? በሰፈር ደረጃ ነው እንጂ። ኦ ይሄ አባቱ እናቱ እያሉ የሚጣሉ የሰፈር ጩጬዎችን ነው የምታስታርቅ? እና በሀገር ደረጃ የሰላም ሚኒስትር ሆኜ እንደ ዶሮ አርስቶ እየተገለባበኩ የምለበለበው በዘሬም ፋራ የለምሽ። እስቲ በሞቴ ንገረኝ፣ በዘር ውስጥ ብልጥ አለ? ምን አለ ብቻ ጠቅላላ ዘራችን ብልጥ ነው። ወላሂ ብልጥና ንፍጥ ለይ። ዛሬ ጊዜ ጥሎኛ አገኙኝ እንጂ የመኳንንት ዘር ነበርኩ። መኳንንትዬ ወይዬ የኔ መኳንንትዬ ወይዬ አይቶ አይሉዬ አራሙቻ ትንሽ ለነገ አትልም ስትበጠረቅ። ይሄ መበጥረቅ ነው እንዴ? ኧረ አይደለም መበጠረቅ ነው። እሺ አሁን ለምንድን ነው የተንደጉት? ወረኛ እርሶ ደግሞ ትንሽ ጫፍ ከሰጡት የስድብ ነጠላዎትን ነው የሚለቁት። ዶላርዬ ናፈቀኝ። አሁን ትናንትና ባይኔ ላይ ነው እንዴ? አንተ እኮ በጣም የምትናፈቅ ሰው እኮ ነው። እስቲ ትንሽ ናፍቆቴ ይወጣልኝ እንደሆነ እቅፍ አድርጌ ግንባርህን ልሳም። እንደ እርሶ ፍቅር የሚሰሰው ሰምቼም አይቼም አላውቅም። ውሻ ሲኖ ትራክ ራስ ስለ እንኳን እቅፍ አድርጌ ልስም ይቅርና አጠገቤ ስትቆም ታስጠላኛል እንዴ? ኧረ እርሶ ሰውዬ ከራሶት ጋር ይግባቡ እንዴ? ደውለው ጠርተውኝ ሳይ ታስጠላኛል ይላሉ እንዴ? ምንድነው? ትልቅ ሰው አይደሉ? ልንገርህ አይደለም ስሜቴን ተቆጣጥሬው እንጂ ከዚህም በላይ ብልህ ደስ ባለኝ ነበር። ዘጊ አናዳ እርሶን ካስደሰቱት የፈለጉትን ይበሉኝ፣ ብቻ ስሜቱን እርሶ ሌላ ቦታ ይቆጣጠሩት። ርቄ እንዳርቅህ እኮ የሚያደርገኝ ይሄ የዋህነትህ እኮ ነው። ትህትና እኮ ከዘራችን። ምን ነው አንተ ጠፍቶ የነበረው ዘሬ ዛሬ በቁፋሮ ተገኛል ስል? አሬ የኔ ዘር አልጠፋ። አሃ ዋናዎቹ አልነበረማ አዳሮቹ ነበር። የተስታት በጣም መታ በአሁን ደበደብክ። አንድ ሀገር ውስጥ እየኖርን ዋናና አጋር የሚባል ዘር አለ እንዴ? አቦ እኔ የአራዳ ልጅ እንደ አይነት ጨዋታ አይመቸኝም። ይሄ ዘር ቆጠራ ኮከብ ቆጠራ እዛ ሄድና የምታደርግበት። ኦኬ ካሁን የፈለኩ ሆስፒታል እንድንሄድ ነው። ምን ነካው? ስጋ እንደዚህ እኮ ተነፋፍቶ ሲታይ ያለ ይመስላል እንጂ ባዳ ነው። በረግዳ የመንግስት ጋዜጠኛ ለመጣው መንግስት ሁሉ እያጎበደደ እንደሚነጠፈው እንጀራም ለመጣው ወጥ ሁላ መነጠፍ ነው ስራው። የኔ ወጥ እናንተ ወጦችስ? ወጦቹማ ድምጻቸው ባይታፈን እጅ አይሰጡም ነበር። በማን ነው ባክ ድምጹ የሚታፈነው? ባንቺ ነው። መንግስት የተቃዋሚ ድምጽ እንደሚያፍነው አንቺም ወጡን ስንታንበጫብጭው እየተንተከተከ ሲል ድስት ከርለሽ ድምጹን ታፈኘዋል። ሲንተከተክ እኮ ቢከደንም ገንፍሎ መውጣቱ አይቀርም። አንቺ ገንፍሎ እስከሚወጣ መች ትታገሻለሽ? መንግስት ለሰልፍ የወጣውን አድማ በታይ ልኮ በጥይትና በውሃ ጸጥ እንደሚያሰኘው አንቺም ወጡን ሲተከተክ ውሃ በላው ላይ ጨምረሽ ጸጥ ታሰኘዋል። ልክ ነኛ። የምን እንጣጥ ማለት ነው? መንተክተኩን በልክ ካላደረገው ጎርፍ ለቆ ጸጥ ማስባል ነው። መንተክተኩን በልክ ቢያደርገው አንቺም ጎርፍ መልቀቁን መች ትተይዋለሽ? የወሰድኩት ተመጣጣኝ እርምጃ ነው በሚል ተልካሻ ምክንያት በውሃ ታጥለቀልቀዋል። ባክህ ተመጣጣኝ እርምጃ ቢወሰድም ሁሉም ብሶተኛ ስለሆነ ተመጣጣኝ እርምጃ ተወሰደ ብሎ ማንም አያምን። ውሸት ስለሆነ ነው።
አንድ ቀልድ አስታውሽ። እስኪ ተቃለደው። ይኸውልሽ ህዝቡ መንግስትን ተቃውሞ ሰልፍ ሲወጣ አድማውን ለመበተን ታንክ የለ፣ ዲሞፍተር የለ፣ የማይመጣ የመሳሪያ አይነት የለም። እንደውም ያንዳንዱን መሳሪያ ስም የምትሰሚው ይኸውልሽ ከተመታሽበት በኋላ ስላማማትሽ በዜና ሲብራራ እውነት አለ። አንዳንዴ እኮ አድማ ለመበተን የሚመጣውን መሳሪያ ስታየው ምሽግ ቢቆፈር መለስተኛ ጦር ሜዳን ያስነቅ። የሚላኩት ስናይፐሮች ከብቃታቸው የተነሳ የፈለግሽበት ቦታ ነው አማርጦ ብትሽን እንጥሌል ብትይ እንጥልሽ። እኔም እኮ ግራ የሚገባኝ እሱ እኮ ነው። ተጠቅጥቆ ለመጣ ህዝብ እንኳን አልሞ ተኳሽ ጨምባሳ ተኳሽም እኮ አይስተው። ስናይፐር ምን ሊያደርግ ነው የሚመጣው? ስናይፐሮች እኮ መመረቂያ ጽሑፋቸውን የሚሰሩት የሰልፈኛን ቅንድብ ተኩሶ በመላጨት ነው። ሰው መመረቂያ ጽሑፋቸውን የሚሰሩት ጀበናው የት ሂዶ ነው? በጥቁር ጀበና ተለማምደው ቀይ ሰው ሲመጣ እንዳይስቱት ይሆናል። እንደው በመግደል የህዝብ ቁጥር ለመቀነስ ይሆናል እንጂ ቀይ ጀበናም ቢሆን ይሰራላቸዋል። እሺ ቀልዱን ጨርስልኝ። ከዛ በኋላስ እንደ ሸዋዚንገር ሲያረጉት ሰልፍ በአዲስ መልክ መንገድ ላይ በመተኛት ሆነ እንዴ እስኪባል ድረስ ህዝቡ ይረፈረፍልሻል። እሺ ከተረፈረፈ በኋላ መንግስት የገደልኩትን ቁጥር ቁጠሩልኝ ብሎ ደሞዝ የሚከፍላችኋል አይደል? ሰብአዊ መብት ተሟጋች ነን የሚሉ አይታይሽም? በመንግስት እጅ እየበሉ ለህዝብ ወግነው መንግስት የገደለውን ቆጥሮ ምንም ሳይቀንሱ ለዓለም ሲያሳውቁ የሞተውንም የቆሰለውንም በትክክል ሳያጓድሉ የመንግስትን ገበና አሳልፈው ለዓለም ሲሰጡ መቼም መንግስት ስም በማውጣት የሚደርስበት የለም። በመንግስት አጠራር መሰረት ባንዳዎች ብያቸው እንዴ አይቷሉ እኮ ቅድም እኮ እበረግዳለሁ ሲሉኝ የእውነቱን መስሎኝ በጣም ነው የፈራሁት። አንተ ቡኮ የሰው ቡኮ የኔ ስጋ ነው ስማ ባዳ። ታዲያ ውስጦ ፈራርሶ እኮ ከላይ ትንቡክክ ብሎ እኮ ሲታዩ ምቾት ያሰቃየው የሀብታም ልጅ እኮ ነው የሚመስሉት። ስማ ሰውነት ዝም ብሎ በሽሮ በምናምን በድስት ጥራጌ መጣ። ጥራጊ እንዴት እንደሚጥም ስላላወቁት ነው። እሺ እንዴ በተለይ ሽሮ ወጦ ነው ድስቱ ቂጡ ላይ ያለው እንዴት እንደሚጥም ቂጥ ይውለቅ። እኔ ኃይሉ ለእያንዳንዱ የሰውነት ክፍሌ ለጥፍሬ ሳይቀር በምግብ ባለሙያ ምግብ ተዘጋጅቶልኝ የምመገብ ሰው። ሰውዬ መስኮቱን ዘግቶ በውሸት አፍኖ እንዳይደፉ ቢያንስ መስኮቱን ከፍተው ንፋስ ይግባና ይሄ ቱቦ ውሸቱን ያቅነው። የዘፈቀደ ኑሮ ጢምቢራህን አዙሮ ያልደፋ የኔ ወሬማ ሊደፋ እንዴት ነው ማለት ደፋው? ይሄን ወሬ መስማት ማለት እኮ በባዙቃ እንደመመታት ነው። ታወጥኩህ ብዬ ትንሽ ባቀርበህ አናቴ ላይ ወጣህ እኮ። ስማ ጎንህን ብዬ ስትሮክ እንደመታው ሰው ከፋፍዬ እንዳልኩ። እሺ ስለ ሰውነት ያሉትን ልመኑት። ምን ይሁንልኝ ብለው ነው በባለሙያ ለጥፍሩ አስጠነተው የሚመገቡት? ሙስና እንደተበላበት አስፋልት እዚህም እዚያም ወጣ ገባ ለሆነ ለጥፍር ተብሎ የሚበላ ምግብ አላውቅም። አይ ለነገሩ እንሾሽ ላይ የበላህ ያደግክ ሰውዬ ሆድ ከሚሞላ ምግብ ውጭ እኮ የምታውቀው ምንም ነገር የለም። እኔ የሚሞላልኝ ነገር ካገኘው የደም ስሮቼ ምን ይሰራሉ? ለሰውነት ክፍሌ እንዳስፈላጊነቱ ያዳርሳሉ። ለደም ስሮችህም አዘንኩላቸው። ለምንድን ነው የሚያዝኑላቸው? ጭንቀታቸው ታይቶኝ ነው። በየቀኑ ሰጋቱራ እየበላ ምኑን ከምን አመጣጥ ነው ወደ ሰውነት የሚያደርሱ? እንግዲህ ህይወት እየቀጠለች ነው። እስከ ዛሬ ድረስ ጨነቀኝ አላሉ። ጨነቀንስ ቢሉ ምንም እንደማታደርግላቸው ስላወቁ ነው። እኔም እርሶን ቆመን እየሄድን ነው። እኔ ሰገረመኝ ይሄ አይደለም እንዴ? በዚህ ውጥንቅጥ ኑሮ ቆመ መሄድ አይደለም ተጥመልምለህ ወድቀህ እንደባ መሬት ላይ መሳብ ነበረብህ። አይሻሎትም እንደ ፌንጣ እየዘለል? አንተ እኮ ስማ ምግብ አመጣጥነህ አይደለም እንዳያልቅብህ እየቆጠብክ የምትበላ ሰው እኮ ነህ። ይህን ሁሉ ነገር አብራርተው የሚነግሩኝ በማጣቴ ፈጣሪ እንዳማረር ነው። በምን ታማረዋል? ያውም ከልብህ አመስግነው። ጥበበኛው አምላክ በዓለም ብቸኛው ፉድ ፕሩፍ አድርጎ ስለሰራ። ፉድ ፕሩፍ ደግሞ ምንድን ነው? እጅህን ያወጣ እንዲህ ስትጠይቅ ደስ ይለኛል። እሺ ኑሮ በዘዴ አስተማሪ ያው ፉድ ፕሩፍ ምንድን ነው? አይኔ ልታጣኝ ነው እንዴ አንተ ሰውዬ? ምን ያወራል ወረኛ? ዝም ብለህ አዳምጥ። ፋየር ፕሩፍ ማለት ጥይት የማይበሳው ማለት ነው። ወተር ፕሩፍ ማለት ደግሞ ውሃ የማይገባው ማለት ነው። ፉድ
ፕሩፍ ማለት ደግሞ እንዳንተ ያለ ምግብ የሚኖር ማለት ነው። ይሄ በደጃዝማች ተክለ ሐዋርያት ወልደ ሐዋርያት የግዕዝ መዝገበ ቃላት ዘእጥረተ ምግብ ይለዋል። እሺ እርሶ ከጥንቃቄው የተነሳ የጥፍር መጥብጥ መከላከያ ሳይቀር የሚመገቡ ነው። ምን ይሁንልኝ ብሎ ነው ሐኪም ቤት የሚሄዱት? ልገረስ እኔ መጠጥ አልጠጣም። እና ምን ጥይት ነው የምትጠጪው? ካላስቸገርኩሽ። ይቅርታ፣ ሁለቱንም ሽጉጤን ህጋዊ ለማስደረግ ፕሮሰስ ላይ ስለሆንኩ አይጠጣም። እስከዛው አምጪልኝ። ምን ለጅሽ ነው ለገላሽ? ለብል አድርግልሽ? ይለበልብሽ። እኔ ውሃ ነው የምጠጣው። አረ ውሃ በዚህ ሰዓት አይነፋም ዴ። ምን አይለ እናቱ ወዴት ሄድሽ? ገና ነው ሰዓቱ። እዚሁ ተጫዎች ማለት ገብቶሻል? እባክሽ ነው ወይስ አይነፋም ያልኩት ወድሽ መስሎሽ ነው? ምን እኔን መልሰሽ ጠይቂኛለሽ? ራስሽ እንዳወራሹ ራስሽ ጨርሹ። እንግዲህ የማብራራት እድሉ ከተሰጠኝ ውሃ በዚህ ሰዓት አይጠጣም እያልኩ ነው። አሃ ውሃን በሰዓት ከፋፍለሽ ነው የምትጠጪው? ቆይ አንቺ የውሃ እናት አይደለሽ? ምንድን ነው ውሃ ለመጠጣት እንደዚህ የሚያንሰፈስፍሽ? ደግሞ ከምግብ በኋላ ከጠጣሽው በቂ ነው። መጠጥንስ? መጠጥዬንማ ምን ጥያቄ አለው? ቀኑ ሲጨልምና ኑሮ ሲጨልም መረር ያለ ነገር ነው የሚጠጣው። ለምን ብዬ ነው የመረረ ነገር የምጠጣው? እና የጣፈጠ እንዲሆንልሽ ጆልጁስ በወፍራሙ በአንድ ሊትር ውሃ ልበጥብጥልሽ። አንቺ የመረረ ነገር ከፈለግሽ ለምን አዋሬስ መጥብጠሽ አትጠጪም? አይ ለምለም ይሻለኛል። ምን ትላለች እቺ? እንደኔ ምን ሲት እያስደረገኝ የሰውነቴ ውሃ አልቋል አልኩሽ። አሁን ባልቅም ለወደፊቱ ብታቆሪ ይጠቅምሻል። አቦ በቃ ጩጬ አታጫውችኝ አንቺ። እንዴ ምን ነው ቦታ ጥርሴ ነው ማኝከዋልሽ? በመንጋጋ ያላኝከም። እኔ መጠጥ አልጠጣም። ቆይ ለምን ደግሞ አትጠጪው? ጉበትና ጨጓራዬን ስለምፈልገው። እንዴ ማንም አይፈልገዋል። ከፈለግሹ በመጠጥ ማቃጠል ሳይሆን በምግብ መንከባከብ ነው ያለብሽ። ወይ መጥኔ ሆድሽ ውስጥ ላሉት ይሄ ጨጓራ፣ ጣፊያ፣ ጉበት ምናምን አዘንኩላቸው ሙች። አረተ ላንቺ ነው እንጂ መታዘን ያለበት። በአልኮል ለምታቃጥያቸው እኔ ምን ሆኑ? ምን ያልሆኑት ነገር አለ? በምግብ አይነት ተሰቃይ። ይሄ እርሾ እንደበዛበት ሊጥ ኮፍ የሚሉትን የሀብታም ልጆች አወቅሻቸው? ታዋውቆቸው ልክ እንደነሱ ነፋፍተሽ ጅል ነው ያረግሻቸው። ይሁን። እንደውም ከዚህ በኋላ በደንብ ውሃ እየጠጣውና ምግብ እየበላው በደንብ ነው ማፋፋቸው። ፋፍተው ምን ሊጠቅሙሽ ነው? ወይንስ አንቺ የሰው ሳይሆን ቄራ ለእርድ ከሚቀርቡት በሬዎች ላይ ተገጠመ? ወይኔ ይትባረክ። እንደው ምክሩም ምርቃቱም ቀርቶብኝ እንደ ፍጥርጥሬ አርፌ ቤቴ ብቀመጥ። ይቅርታ ወንድሜ፣ ስንት ሰዓት ነው? ሩብ ጉዳይ ለ12። አንተ ደግሞ ያመሃል እንዴ? ያመሃል አልኩኝ እንዴ? ይቅርታ ተሳስተሃል ለማለት ነው። ያመሃልና ተሳስተሃል ተምታቶብኝ ነው። ኧረ አልተሳሳትኩም። አንተ ደግሞ ተሳስተሃል አልኩ። ድርቅ አትበል። ትክክለኛውን ካውቅ ለምን ትጠይቀኛለህ? ትክክለኛውንማ አላውቀውም፣ ግን ይኸውልህ ከቢሮ ወጥቼ ስዞር ቆይቼ እዚህ መጥቼ ደግሞ ስጠጣ ሆዴ ተቆዝሮ ሽንት ቤት ራሱ 18 ጊዜ ነው የተመላለሰው። ካላመንከኝ አስተናጋጁን ጥራና ጠይቀው። ምን አቅቶኝ ነው ስላንተ ጉዳይ አስተናጋጁን ጠይቀው? እና ይኸውልህ ቆይ ይሄን ሁላ ነገር አድርጌ የፈጆት 1 ሰዓት ከ15 ደቂቃ ብቻ ነው። ምን አቅልሃለሁ? ምናልባት ሰዓቱ እንዴት ስለፈለክ ብዙ ነገር ያረክ መስሎ ይሆናል። በምን አወቅ? ያው ገምቼ ነው። ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። ይሄ ግምት አይደለም፣ አስተናጋጁ ነግሮ ነው አይደል እንዴ? አስተናጋጁ ስላንተ ምን ብሎ ነው የሚነግረው? ነግሮ ነው። አደብቅለት፣ ነግሮ ነው። ግን ሰው አቤት ሰው እንዴት ነው ግን ለወሬ የሚቸኩለው? በዚህ አይነትማ እናትና ተስፋ ለሰፈሩ በሙሉ አዳርሰውታል በለኛ። አቤት ቅሌት፣ አቤት ውርደት! ምን አይነት ውርደት ነው? ምን አይነት ቅሌት ነው? ምን አለ
ለዛሬ ሙተት ትብዬ አድሬ ሲነጋ በተነሳው ይሄኔ ነው ማምለጥ። ወዴት ይመለጣል? እሺ አዎ በሩ ዝግ ነው እንዴ? አንተ እስከ ዛሬ ምን ሆኖ ነው የቆዩት? የወርቅ መቀስ በትዕዛዝ እያሰራው ነበር። የደላው አሉ እና እኔን የፈለጉኝ የአይን አባት እንደሆኑት ነው? የእንጀራ አባት። የእንጀራ አባት እኮ መሆነው የእርሶን እናሳገባ ነው እንዴ? እኔ ደግሞ የእንጀራ አባት ሲባል እንጀራ የሚያበላ አባት ይመስለኝ ነበር። መቼም አይመስሎትም። ይሄኔ እየካዱ ነው እንጂ የስንቱ ልጅ የእንጀራ አባት ይሆናል። ወረድ እባክህ። ልጅ ጸጋ ነው። ጸጋ የሚሆነው ክዶ ሳይሆን አምኖ ተቀብሎ ሲያሳድጉት ነው። አንተ የት አባት አቀኛለህ? ምን ነው ክደት አለ እንዴ? እኔ ሳስወልድ አንተ አልጋን ጥፈልኛል? ታራይ በሳችሁ እኔ ግምቴን ነው። አትገምታ። አንተ በግምት የተወለድክ እንደሆነ እኔ በግምት አስወልዳለሁ እንዴ? እኔ በግምትም አልተወለድኩም። ተፈልጌ ታቅጄ በቅር ነው የተወለድኩት። ምን ያስቆታል? እውነት ነው አያስቅም። እንዲህ ያለ መርዶ ነገረኝማ ቁጭ ብዬ ማልቀስ ነበረብኝ። ግድ የለም ሐኪም ቤት ሲሄዱ ማልቀሶ ስለማይቀር ለቅሶትን ለዛ ይቆጥቡት። እሺ አቤት ዶላር። ቤተሰቦች አንተን ሲወልዱ እንደተሳሳቱት ምንም አልተሳሳቱ። እርሶ ሰውዬ ቤተሰቦች እኔት ያውቋቸዋል። ያንተን ቤተሰቦች ማወቅ አይጠበቅብኝም። ይኸው አጠገቤ ግድንግዱን ሰጠት አስቀምጬ የለ። እሺ አሁን ለማንኛውም ቀልዱ ቀልድ ነው። እርሶም ያሉ ሰውዬ ሲንፈራገጡ ብቻዬን ስለማልችሎት ጠብደል ያለ እግር ሚይዝ ሰው ልፈልግ አይሻል? አትጨነቅ። ተንፈራግጬ እንዳላስቸግርህ መጀመሪያ እግሬን እናስቆርጠዋለን። አሃ ለሱም የወርቅ መቀስ በትዕዛዝ አሰርተዋል? ሰርቻለሁ። እንዲያውም እኔ ተቆርጬ ሲጨርስበት አንተ ደግሞ ጆሮህን እንድትቆረጥበት አውሳለሁ። ለምን ጆሮዬን እቆረጣለሁ? ይቀመጥ፣ ይጠቅመኛል። አሁን ያንተ ጆሮ እንደው ምን የረባ ነገር ልትሰማበት ይጠቅምሃል? እንዲያውም ልንገርህ አይደል የጥያቄና መልስ ውድድር ቢኖርና እሺ ዶላር ጆሮ ለምን ይጠቅማል የሚል ጥያቄ ብትጠየቅ ሀሪቲ ለማስቀመጥ ብለህ ነው የምትመልሰው። እንደው መንግስት የሚያወጣው ስም የማያልቅበት ከየት እያመጣ ነው? እንደ ህገ መንግስቱ ተጽፎ የተቀመጠ ስም ማውጫ ይኖረው ይሆናል ያስብልሃል። በሙስና ብር የተጨማለቀውን ክራይ ሰብሳቢ ይለዋል። አይገርምሽም? እኔ ድሮ እኮ ኪራይ ሰብሳቢ ሲባል ቤት አከራይቶ ብር የሚሰበስብ ይመስለኝ ነበር። ቢመስልህም እኮ ትክክል ነህ። ክራይ መሰብሰብ እኮ ህጋዊ እንደሆነ ነው የምናውቀው። ቤት አዙሮ አምጥቶ ለሙሰኛ እንደሰጡት። ወጣቱን አደገኛ ቦዘኔ ብለው ስም ያወጡለትስ ቦዘኔ ያበቃም አደገኛን መጨመራው ምን ይሉታል? እሱን ስም እንኳን እዚህ ግቢ አደገኛ ውሻ አለ ከሚለው ወስዶ ይመስለኛል። አስተባብለሽላቸው አትችዩም። እነሱ ምንም የማይሰጡት ስም አለ። ሲፈልጉ ዋልታ ረገጥ ይሉሻል። አረ ሲፈልጉ ማጉራ ዘለል ይሉሃል። አረ ቅጥረኛም ይላሉ፣ ተላላኪም ይላሉ። አሁን ተላላኪ ምን አጠፋ? መታዘዝ ከመስዋዕትነት ይበልጣል የሚባለውን ሰምቶ ነው የሚላላከው። እሱስ ሲሆን መሃል ሰፋሪ ብሎ ስም ማውጣት ምን ይሉት? ምን አውቃለሁ። እሱ መሃሉ ከተመቸው እነሱ ምን አገባቸው? ዳር ካልሰፈርክ ብሎ ማስገደድ። አረ ይሄ ጨለምተኝነት ነው። አረ ጽንፈኝነትም ነው። የጥላቻ ንግግር ነው እንጂ አፈ ጉባኤ የለም እንጂ ንግግራችን ሁላ እኮ ፓርላማ የገባን ነው የሚመስለው። ቆይ እንጂ እናት፣ የተቃዋሚዎችን ስም ብቻ ዘርዝረን ከተውነው በወገንተኝነት ያስፈርጀናል። የደጋፊዎቹንም ትንሽ እንገርበው። እሱ እንኳን ቀላል ነው። አብዛኛው ከልማት ጋር የተያያዘ። በሾርኒ እየሰደቡን ነው እንጂ በዚች ባለማች ሀገር በየዓመቱ በሚሊዮን የሚቆጠሩ ሰዎች እየተራቡ እንደው ልማታዊ ገበሬ ብሎ መሸለም ምን ይሉታል? ሲሸለም አልሞላለትም እንጂ ለፍቷል። የህዝብን ሀብት እየቦጠቦጠ ልማታዊ ባለ ሀብት የሚባለውስ የእነሱን የፖለቲካ ሐሳብ ስላለማ ይሆናላ። በስልጣናቸው አይምጣባቸው እንጂ የህዝብን ሀብት እየቦጠቦጠ የእነሱን ሐሳብ ከደገፈ የልማት አጋር የሚል ሌላ የማዕረግ ስም ጨመርለት። ዓመት በስልጣን እንደሚቆዩ በሾርኒ ሲነግሩ የምዕት ዓመቱ የትራንስፎርሜሽን እቅድ የሚሉትስ ነገር በተሳካ ሁኔታ ካሳለጡት ይበሉ፣ ምን ችግር አለው? እኔ ማሳለጫን ማቀው ተጠላልፎ ለሚሰራ የቀለበት መንገድ ነው። ልማት እንዴት ሆኖ ነው በማሳለጥ የሚገለጽ ነው?
ልማቱን በተሳካ ሁኔታ እንደ ቀለበት መንገድ ጠላልፈው የሚጥሉት ለማለት ይሆናል። ያንቺን አላውቅም። የኔ እግዚአብሔር ይመስገን ከሰው ነው የተገጠመልኝ። ታዲያ የሰው ከተገጠመልሽ ፈጣሪ እንድትጠቀሚበት እንጂ እንዳደራቃ እንደው አደራ እንዳትነኪው ብሎ አላስረከብሽ። መጠቀምና በመጠጥ ማቃጠል ይለያያል እንዴ? ቃጠላ ደሞስ ቃሉ ጠጡ ወደ እኔ እስክትመጡ አይደለም የሚለው? ፈላ ደግሞ እንደዛ የሚለው የቱ ጋር ነው ባክሽ? የቱ ጋር እንደሚል አላየሁትም፣ ግን ይላል ሲሉ ሰምቻለሁ። ታዲያ ዝም ብለሽ ነው እንደመጣው የቱ ጋር እንደሚል ማወቅ ነበረብሽ እንዴ? አንቺ ከቦታው ምን አለሽ? ይላል ብለዋል ይላል። በቃ መጠጣ አልጠጣምም አይለምም። እሺ ቆይ ድሃ ድህነቱን ይረሳ ዘንድ የወይን ጠጅ ይጠጣ አይልም? ከፈጣሪ ተቀያይመሽ እኔንም ሳታቀያይሚ ንግግርሽን ከሰማይ በታች ዝቅ ታረቂ። አይገርምሽም? እንደውም አንቺን ነው ፈጣሪ የሚቀየም። ምን ስላረኩ? ለስንት ሰው ቢሰጠው ቀን ከሌሊት እየሰራ የሚጠቀምበትን የሰውነት አካል አንቺ ያለ አግባብ አሽገሽ በማስቀመጥ ይቀመጥ። አንቺ ምን አቃጠለሽ? ኧረ እኔ ለምን እቃጠላለሁ እንዴ? ለምን ከፈለግሽ ብሎሚና በጨው ዘፍዝፈሽ አታስቀምጪ? አስቀምጠዋለሁ። ወይ ፈጣሪ በነፃ ለሰጠው ዕቃ እንዲህ መቋጠር ምንድን ነው? በነፃ ቢሰጠንም ታመሽ ሐኪም ቤት ስትሄጂ ነው ዋጋው የሚገባሽ። አይ ተይው አይግባኝ። አንቺማ ትንሽ ገንዘብ ኢንቨስት ብታደርጊበት ጠቅላላ የሰውነት ብልቶችሽን ሸንሽነሽ በፍሬም ነበር የምትሰቂያቸው። ኧረ ዋናውን ጉዳይ አስታወስኩት። እናት ይህ በየሚዲያው አንዳንድ አካላት የሚባሉትን አግኝተሻቸው ታውቂያለሽ? ኧረ እኔ አይቻቸው አላውቅም። ብቻ አንዳንድ የአዲስ አበባ ነዋሪዎች መንግስት የወሰደውን ቁርጠኝነት ደገፉ ሲባል ሰምቻለሁ። አንዳንድ በእንትን ክልል በእንትን አውራጃ በምናምን አዋሳኝ ቀበሌ የሚገኙ ህዝቦች መንግስት ባስቀመጠላቸው የልማት አቅጣጫ በመጠቀም ምርታማነታቸውን ማሳደጋቸውን ተናገሩ። ቆይ እሺ ጥፋት ሲፈጽሙስ? ይህ ጥፋት የተፈጸመው ለውጡን ለማደናቀፍ የታሰበ ነው በማለት በእንትን ክልል ከወንዙ ዳር ዝቅ ብሎ በመጀመሪያው ቅያስ እንደታጠፉ የሚገኙ የህዝብ ነዋሪዎች ገለጹ። አንዳንድ የእንትን ሰፈር ነዋሪዎች መንግስት ጥቃቱን ለመመከት የወሰደው እርምጃ ተገቢ ነው አሉ። እነዚህ እንደው አንዳንድ አካላት መንግስት ሆን ብሎ በትእዛዝ ያሰራችሁ ይሆናሉ እንጂ እንዴት አንዳንዱን እንኳን መንገድ ላይ አይታዩም? እንዳይታዩ አይደል እንዴ አንዳንድ የተባሉት? እኔ ግን ውሸት ይሁን እውነት አላውቅም እንጂ አበል እየተከፈላቸው ነው አሉ ነው። እኔ አላውቅም። እቺ አበል እየተከፈላቸው? አበል እየተከፈለ ከሆነማ ከዚህ በኋላ አንዳንድ ሲባል አቤት እኔ ነኝ አንዳንድ አካላት ብዬ ነው የሚሄድ። አንተ እኮ ብር ከተከፈለ እንኳን አንዳንድ ሁለት አካላት ቢባልም መንታ ነኝ ብለህ ሁለት መልስ ትሰጥሽ ነው። ይከፈለኝ እንጂ የራሴንም ሐሳብ ተቃውሞ ይመጣል እኮ ነው። መንግስት ሁለት ቦታ የምትረግጡ በእኛ ኮብራ እየሄዳችሁ እኛ ላይ የምታሴሩ አንዱን ምረጡ ያለ ለሐሜት ሱሳችን መንግስትን ይህን ያህል ከቦጨቅ ነው ይበቃናል። አሁን ወደ አቆምኩት ቀልድ እንመለስ። ቆይ እንጂ እስካሁን የለፈለፍነውማ በከንቱ አይቀርም። በድምፅ ብልጫ እናስድቀው። እሺ እናጽድቀው። በ99 የድምፅ ድጋፍ በአንድ የድምፅ ተአቅቦ ያለምንም ተቃውሞ በሙሉ ድምፅ አጽድቀነዋል። እንከን የለሽ ድምፅ አሰጣጥ ይሉሃል። ይሄ ነው። በልሽ ቀጥል። እና ቅድም ለሐሜታችን ባንዳዎች ያልናቸው ባንዳዎች ሳይሆኑ የሰብአዊ መብት ኮሚሽኖች ናቸው። አቧት ደጋግምብኛ ወይ እንደ መንግስት መግለጫ ሸሚዝን እየቀያየርክ ድገም። እነዚህ የሰብአዊ መብት ኮሚሽን ተከራካሪዎች የመንግስት አጋር ድርጅቶች ስለሆኑ የሟቹን ቁጥር በግማሽ ቀንሰው ትንሽ የወሰዳችሁት እርምጃ ተመጣጣኝ አይደለም ብለው መግለጫ ያወጡልሻል። ጀግኖች! እንዲህ ነው እንጂ የሰብአዊ መብት ተከራካሪ ማለት። ከዛ መንግስት ወታደሩን ይሰበስብና አጋር ድርጅታችን የወሰዳችሁት እርምጃ ተመጣጣኝ አይደለም ስላለን ከዚህ በኋላ አድማ ለመበተን ውሃ ተጠቀሙ ሲል አንዱ ፌዴራል እጁን አውጥቶ ምን ቢል ጥሩ ነው? ምን አለ በእናት ፌዴራልዬ? ከዚህ በኋላ አድማ ለመበተን ውሃ የምንጠቀም ከሆነ ባካችሁ ውሃው የተፈላ ቢሆንልን ብሎልሽ መግደል ለምዶ ነዋ። መሸጥ የለመደ እናቱን ያስማማል አይደለም የሚባለው?
አይሻልሽም? መሸጥ የለመደ ግድቡን ያስማማል። እንዴ 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 ቆይኝማ። አዎ አስተናጋጁ እንዳለው እናትና ተስፋን በድፍረት ለመጋፈጥ አልኮል ልጠጣ እንዴ? አዎ ጥሩ ዘዴ። በቃ አልኮሌን ለግቼ ጢምቢሬ ሲሆን ከማንንም አልፈራ። በድፍረት የፈለግኩትን አደርጋለሁ፣ የፈለግኩትን እናገራለሁ። ከፈለግኩ በእኔ ጉዳይ ምን አገባችሁ ብዬ ጥንብርኩሳቸውን ማውጣት እችላለሁ። በቃ ምን አለፋችሁ ሰው ጤፉ መሆን እችላለሁ። ለካ ጤፍ ተወዷል። ስለዚህ እቺ ተረት ኤክስፓየርድ አድርጋለች። በቃ ሰው ስንዴ ሆናለሁ። ስንዴም ተወዷል መሰለኝ። ታዲያ ከረከሰ ሰው ቦሎቄው ወይ ሰው አደንጓሬው ልሆን እንዴ? ዛሬ ግን ስለ ሰውነት ክፍል ከማውራታችን የተነሳ የሰውነት መገጣጠሚያ ለመክፈት ጥናት እየሰራን እየመሰለኝ ቃራ ጥፊ አንስቼ ዛሬ እንዳላነቃ። መቼ ተኝቼ ነው የሚያነቁ? ድንዙዝ፣ የሰው ድንዙዝ። አንተ እኮ ይሄን የምሬን መስሎ እኮ ስማ፣ አይኔን ልትይዝ እኮ እጅን እያፍታታ ይሆናል አይደለም እንዴ? አዋ የእርሶ የሰውነት ክፍል በምን ሁኔታ ላይ እንዳለ ከእርሶ ሌላ ማለ? አትሳሳት። መለመላህን ፊቱ ስለምታወልቅ ዶክተር ያውቃል። ልክ ኖት። ሐኪም ቤት ከሄዱማ ዶክተርም ሊያውቅ ይችላል። እሱ ልክ ኖት። እንደው ዶላር ይሄ ዶላር ይሄ ሰሞኑን በጣም ጨነቀኝ። ምን ነው ምን ጭንቅ ይበለኝ? ወይ አንተ ደግሞ ራስህ ከምር ጭንቀት ጨመረ። ምን ትችለዋለህ? ከከፈሉኝ ይኸውልዎት እኔ በባሌም በቦሌም ብዬ እወጣዋለሁ። እርሶ ብቻ ከብሩ ጋር ጭንቀቱን ብሉቱዞን ከፍተው ሴንድ ያርጉኝ። ታርግልኝ አልባሌ ቦታ ጭንቀቴን አንተ ግድ የለዎትም። ግድ አለኝ። ጭንቀቱ የኔ የኃይሉ ጭንቀት እንጂ የማንም ተራ ሰው ጭንቀት ነው። ከፈለ ምንም የማንሆነው ነገር የለም። ሀብታሞች ለቅሶ ቤት ሲያለቅሱ ይኸውልዎት ደረታቸውን እየመቱ እንዳይጎዱ እኛ የደረት አገልግሎት እንሰጣለን። ቀላል ቢሆን ኖሮ ያንተን ደረት እያስደለቁ እኔ እፎይ ብዬ ነው። ለምሳሌ ብነግሮት የአዲስ አበባ መንገድ እንዳለ የተቆፋፈረ ነው። ኃይለኛ ዝናብ ዘንቦ ውሃ ሲሞላ ተሸክሞ የማሻገር አገልግሎትም እንሰጣለን። ጭንቀቴን ማቅለል እኔን እንደ ማቅለል ይቆጥረዋል። ኧረ እኔ ጭንቀት መፍትሄ አፈላላጊ ስለሆንኩ ነው እንጂ እርሶን የሚያሉ ጉድ ምን ብዬ አቀልዎታለሁ? ሰሞኑን ነገር በጣም እየጨነቀኝ ነው። እውነቴን ነው። ተኝቶ ሞተ። ጠዋት አይተነው ሞተ። እንዴ በቃ ይሄ ጭንቀት እኮ አላስቀምጥ ሲለኝ ነው እስቲ ራሴን ቼክ ላድርግ ብዬ ሐኪም ቤት ለመሄድ የተነሳሁት። ቀኑ ከደረሰ የት ይቀርልዎታል? አንተም ብሎ የጭንቀት አፈላላጊ ታሞ ለሚታከሙበት እንጂ ለሚሞቱበት ቀን ቀጠሮ አይሰጡት። አይዶላ ታድለ እንዴ በምንድን ነው የታደልኩት? እንዴ እኛ የምንኖረው እንጨነቅ እንጂ አንተማ በቁሙ ሞተ ተገላግለዋል። እርሶ እኮ አፍሩም ስለማታውቁ ነው እንጂ ከተጻፈለ ቀን ውጪ ዶክተር እርሜም ሊቀጥል ይችላል ይሉኝ። እንደው ስማ ለቅድመ ጥንቃቄ ቼክአፕ የሚባል ነገር አለ። እሺ እርሶ ጤንነቱን ለማወቅ ምን ሐኪም ቤት መሄድ አስፈለጉ? ዘመድ አዝማዱን ሰብስበው እንዴት ነኝ ብሎ አይጠይቋቸው? ኧረ እንደው ምን አይነቱ ቀፎ ራስ ነህ። የንብ ከሆነ ልክ ነው። አንተ ዝም ብለህ እንዴ ደንበኛ ዝም ብለህ አንተን አስረዳለሁ ብዬ ራሴ እዚህ ፍግም እንዳልቀር ነው የምፈራው። እንደዚህ አይነት ፍራቻ ካሎት በሉ 14 ቀን እየተቀጠረብኝ እስር ቤት እንዳልበሰብስ አስወርዱኝ። በጋም እንዴ ቆይ ምን እየሆንኩ ነው? የኔን ጉዳይ ጥዬ ግብርና ሚኒስቴር ይመስል ርካሽል በመምረጥ የምጨነቅ። ለነገሩ አስተናጋጁ ለኔ ችግር መፍትሄ ነግሮ ስለገላገለኝ ለግብርና ሚኒስቴር ርካሽል በመፈለግ ብጨነቅላቸው ምን ችግር? እነሱ ሲያለኛ ማን አላቸው? ለግብርና ሚኒስቴር ልጨነቅላቸው እንዴ? እኔም ብሎ ድንበር ተሻጋሪ ተጨናቂ መጠጥ የጠጥቼ ማቀውና ነው ጢምቢራዬ እስኪዞር እያልኩኝ ሁሬን የምነፋው። መጠጥ
በቫይታሚን የበለጸገ የእናት ጡት ወተት መሰለኝ። ለግቼ ጢምቢራዬም አቅሌም ዞሮብኝ ራሴን ጎረቤት ሀገር ባገኝ እንዴ! ቆይ አሪፍ ዘዴ መጣልኝ። ጠጥቼ ቤቴን እንዳይጠፋብኝ የማደርገውን አቄለ ያው ማሳለጫሽን አሳልጩ። አሁን ወደ ቀደመ ጨዋታችን እንመለስ። እሺ፣ ተቃዋሚ ሲሞት የሰብአዊ መብት ኮሚሽን አቤት የሚልለት ከሆነ ለተንተክታኪ ወጥስ ማን ነው አቤት የሚልለት? ሆዳችን ነው። እንዴት ሆኖ? በመንተክተኩ ምክንያት በውሃ ያቀጠንሽው ወጥ ወደ ሆድ ስትልኪው ሆድ ደግሞ እዚህ ወጥ ላይ የተወሰደው የውሃ እርምጃ ተመጣጣኝ አይደለም በሚል ቀጥታ እንደቀጠነ ወደ ውጪ በማስወጣት አቤት ይላል። አሁን ይሄ ሁሉ ወጣው የፖለቲካ ትንታኔ በአመጋገቤ ላይ ጭቆና ደርሶብኛል ለማለት ነው? ወደሽ ብሶቱን የታፈነ ህዝብ ለሀገር እንደማይጠቅም መንተክተኩን የታገደ ወጥም ለሰውነት አይጠቅም። ለዚህ ነው እንደዚህ መንምኜ የቀረሁት። እና መመንመንህን ካወቅ ጭቆናው ይቅርልኝ ነው ማለት ያለብህ። እንደው ዝም ብለህ መልከ መልካም ነኝ ብለህ ራስን መሸንገል የለብህም። ታዲያ ምን ላድርግ እናት? አዲስ ንጉሥ እንጂ ለውጥ መቼ መጣ ብሎ ገዢ ፓርቲን መቃወም ራስን ለበለጠ ጭቆና መዳረግ። ጭቆናሽን ዋጥ አድርገሽ የሄደውን እየረገምሽ የመጣውን አዲሱ መንግስታችን ተባት መጣልን ኖሮ የተጋጣጥን ትመስለን ነበር፣ 1000 ዓመት ንገስልን እያልሽ እየሸነገልሽ መኖሩ ነው የሚያዋጣ። እንደዛ ከሆነ እውነትም መልከ መልካም አንጸባራቂ ፊት ነው። አንቺ ሮጠሽ ፊቴ ላይ እየተንጠለጠልሽ ነው እንጂ እኮ እኔ መጀመሪያ መልካም ነኝ ያልኩት ጥሩ ባህሪ ያለን ለማለት ነበር። መልከ መልካም የሚባለው ለፊት። አሁንማ ስትዘረጥጭኝ ገባኝ እኮ። በቃ ይቅርታ። ካብራክሽ የወጣን ልጅሽን መስደብ ራስን መስደብ። ካብራክ የወጣና ካብራክ የወጣ መምሰል እኮ ይለያያል። ምንህም እኔን አይመስልም። ባክሽ ነግሬሻለሁ። በባለጦት ምክንያት የተጠራቀመው ስድብሽ ነው ፈንቅሎ እየወጣ ልጅሽን የሚያሰድብሽ። እናንተ እኔን ለመዳር ነጠላ ካልቋጨዋል እና ታዲያ ምን ላድርግ እንዴ? ብቻዬን ያንቺ ጭቅጭቅ ማስተንፈሻ መሆኑ ሰለቸኛ። አንተ እኮ አትታመንም። ይሄኔ ለአንዱ እናቴን እድርልሃለሁ ብለህ ቀብድ በልተህብኝ ይሆናል። ምን ቀብድ? በነፃ የሚወስድልኝ ባገኘው ራሴን እንዳጫዋች መርቅለት ነበር። እውነትም መልካም ሰው ነህ። ተስፋነት፣ መልካምነት። በቃሽ እንትን ቲቪ ወደ ማሳለጫሽ። አሁን ምን አድርጌ ነው የምትይኝ? በቃ አንድ ብርጭቆ ልቅዳልሽና ጠጥተን ዘና ፈታ እንበል። እኔ መጠጥ ዘናም ፈታም አያረገኝም። አንቺ ደግሞ መች ቀምሰሽ የምታይቅም ነው። ባልጠጣም ብልጥ ልጅ ከሰው ነው የሚማረው እኮ። ይኸው ከኔ ተማሪያ። ይኸውልሽ 1-2 ብርጭቆ ቋ ስታደርጊ ብብትሽ ውስጥ ገብቶ የኮረኮረ ፍንክንክ አድርጎ ጠቅላላ ብሶትሽን ነው የሚያስ። እኔ ብሶት የለብኝም። ኧረ በምንዬ ከመጠጡ ብሰሽ አታስቢ። ስሚ የኔ እናት፣ እንኳን አንቺ ተንደላቃ የምትኖራ የቢልጌት ሚስት እንኳን ምርጥ ብሶት አለባት። ስለራሴ እንጂ ስለሰው አላውቅም። እሺ ቆይ ስለ ሴትና ወንድ ግንኙነት ስላልጀመርሽ የሱ ብሶት የለብሽም እንበል። በኑሮ ውድነት የሚመጣ ብሶት የለብኝም ብትይ ማን ያምንሽ? ሀገር የመጣ ስለሆነ ሁሉም ችሎት እንደሚኖረው እኔም ችዬው እኖራለሁ እኮ። ማንም ችሎት የኖረው ዝም ብሎ መሰለሽ? ታዲያ ጠጡን እየቀመቀመ እኮ ነው። አይደለም አንቺ ሀገሩን ሰው ጠቅላላ ጠጭ አድርግሽው እኮ። የማይጠጣው ማመች ይቻለው። የኑሮ ውድነት አናቱ ላይ ወጥቶ አጨልሎታል። እኔ ከማይጠጣው ህብረተሰብ ውስጥ አንዷ ነኝ። ለምን አልጨለልኩም? ውይ ጨልልሻል እኮ በምንዬ። እንኳን ለራሱ ያቅም እንደሚባለው ሆኖብሽ ነው እንጂ በየመሃሉ ቀዥብ በማራ ከጀመረሽ እንጂ ምናልባት በጨለላ አይንሽ እያየሽኝ ስለሆነ አይመስልሽም የጨለልኩብሽ? ያንቺ አይነቱ ገገማ መጠጥ አልጠጣም ብሎ ኑሮ እንደ ፊውዳል አገዛዝ አናቱ ላይ ሲወጣበት ቀዥቦ ያለውን ልንገርሽማ። እሺ ልስማሽ። ይኸውልሽ በየመሃሉ ቀምቀም እያደረገ ብሶቱን እንደማስተንፈስ ከትዳር በፊትና ከትዳር በኋላ ያሉ ችግሮች ተጠራቅመው አናቱ ላይ ወጥተው ጉብ አሉልሻ። እሺ ቆይ ኧረ እንዴ ስለ ሰው እያወራሁኝ ራሴ ከመቀዥቢ በፊት ጉሮሬ ላርጥብ። ውሻ ራሱ የሚያብደው እኮ በውሃ ጥም ነው። በውሃ እንጂ በመጠጥ አይደለም። ሁለኛ ነፍስ ያለውን ጠማቂ አተው ነው። ኧረ በይ በቃሽ እንዴ። ከዚህ በላይ ሰክረሽ ደግሞ እንዳዘባርቂብኝ።
ውይ እስኪ በቤተሰብ መሀል አትግቢ። እኔና መጠጥ ተዋደን ተከባብረን አንተ ትብስ እኔ ትብስ ተባብለን ነው የምንኖረው። ትንሽ ስትቆዩ አንቺ ብስብስ አንተ ብስብስ መባባላችሁ አይቀርም። እስኪ የኔን ለቀቅ የራስሽን ዕቃ ጠበቅ እንዴ ነው። እሺ አሁን ሳትሰክሪ ወሬውን ጨርሽልኝ ብዬ እኮ ነው። ከዛልሽ በእንቅርት ላይ ጆሮ ደግፍ እንደሚባለው ለራሳቸው ምንም የሚበሉት ሳይኖራቸው ሚስትየው አርግዛ ቁጭ አትልልሽ መሰለሽ? ታዲያ ማርገዟ ደስ ይላል እኮ ልጁ ሲወለድ በእድሉ ያድጋል። ባክሽ የዘንድሮ ልጅ እድለ ቢስ ነው። በእድሉ ሳይሆን በአካውንትሽ የሚያድገው። አብዛኛው የኢትዮጵያ ሕዝብ እኔን ጨምሮ በእድላችን እንጂ በቤተሰብ አካውንት አይደለም ያደግነው። ወይ በሞትኩት አሁን እኛ አደግን ነው የሚባለው። ምንድን ነው የሚባለው? ኧረ ተይ ተይ በቃሽ እንዴ! የበለጠ ብሶቴን እየቀሰቀሽ አታስጠጭ እንዴ! አንቺ በቃሽ እንዳትጠጪ፣ ካልሆነ ተነስቼ ነው የምወጣው። ኧረ ለምን ትነሻለሽ? በዳዴ በመፎቅቅ ብትሄጂ አይሻልም? ለምን አንቺ የወሬ አጋሪ እንጂ የትዳር አጋሪዎች መሰለሽ እንዴ? እንዴ ቤትሽ አምጣሽ ልትሰድቢኝ ነው እንዴ? ውይ የፎንቃ እኮ ነው አንቺ ደግሞ። ይኸውልሽ ይልቅ ሴትዮዋ ኑሮውን አታውቅ ይሄ አማረኝ እያለች ታዋክቦ ጀመራ። የምታዋክበው እኮ ወደ አይደለም፣ ይሄ አማረኝ የእርግዝና ጸባዩ ስለሆነ ነው። አይደለም ባክሽ መቼ ጠፋኝ። እና ምንድን ነው? እኔ 9 ወር ልጅህን ስሸከም አንተ የማንን ጎፈሬ ታበጥራለህ? አንተም በተራ 9 ወር ኑሮን ተሸከም ብላ ማካካሷ ነው እንጂ። ኧረ አንቺ ሴት ነሽ ግፍ አትናገሪ። እናከራለሁ። ወንድ ልጅ ላይ ለሚደርስ ጥቃትማ ዝም አይደለም።